ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በደቡብ ኢትዮጵያ በ12 ከተሞች የህዝባዊ እምቢተኝነት የጥሪ መልእክቶች ወረቀት መበተኑ ተገለጸ። የኢትዮጵያ ህዝብ ለማይቀረው ለውጥ እንዲነሳ የሚያሳስቡ በራሪ ወረቀቶች ነው በ12 ከተሞች የተበተኑት። ጥሪው የኢትዮጵያ ህዝብ ከዚህ በኋላ ራሱን ነፃ እንዲያደርግ የሚጠይቁ የተለያዩ መልእክቶች ያሉባቸው ወረቀቶች ናቸው የተበተኑት። በሌላ በኩል የኦሮሞ ነጻነት ሰራዊት ለአንድ ሳምንት ጠርቶት የነበረው የተሽከርካሪዎች ገደብ እንቅስቃሴ ከዛሬ ጀምሮ መቆሙን አስታውቋል። ምርጫው እንዳይካሄድ የተሳካ ዘመቻ መጠናቀቁን ነው የኦሮሞ ነጻነት ሰራዊት ያስታወቀው። የአማራ ፋኖ ብሔራዊ ንቅናቄ አፋብንም በአማራ ክልል በተለያዩ አካባቢዎች ከ200 በላይ ውጊያዎችን በማድረግ ምርጫው በአማራ ክልል ደረጃ እንዳይካሄድ ማድረጉን ማስታወቁ የሚታወስ ነው። በአርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ላይ በተፈጸመ ግድያ ከ30 በላይ ሰዎች ተገድለዋል። ዛሬ ቁጥሩ ወደ 40 ማሻቀቡ እየተነገረ ነው። በመቶዎች የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መሰደዳቸውም ተመልክቷል። ኢንጂነር ይልቃል ጌትነት ከዛሬም እንግዳ በመሆን ከኔ ጋር ይቆያል። አብራችሁን በመሆን ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ተናስተልን ኢንጂነር ይልቃል። ሰላም መሳይ እንዴት አለ? እንደምን አለ? ደህና ነው ወይ? እንግዲህ የአብይ አህመድ ምርጫ ከተከናወነ በኋላ ነው የተገናኘ ነው። ምናልባት ወደ ኋላ ላይ የተወሰነ ነገር እንላለን። የምናስቀድመው ግን በአርሲ የተፈጸመውን ጭፍጨፋ የተመለከተ ነው። መረጃው እንደሚያሳየው 37 ሰዎች ተገድለዋል ነው። ቁጥሩ ወደ 40 መድረሱን እየሰማን ነው። መቶዎች የሚቆጠሩ ምዕመናን ቤታቸውን ትተው ተሰደዋል። ቤተክርስቲያን ተቃጥሏል። ቤቶች ተቃጥለዋል። ከፍተኛ ጉዳት መድረሱን የሚያሳዩ ዘገባዎች እየወጡ ነው። አካባቢ ለመጀመሪያ ጊዜ አይደለም። በየወቅቱ እንዲህ አይነት አደጋ ይደርሳል፣ እንዲህ አይነት ግድያ ይፈጸማል። መቆም አልቻለም። የማያባራ ግድያ፣ የማያባራ ሰቆቃ ነው ከአርሲ የምንሰማው። በጣም አመሰግናለሁ ስለጋበዝከኝ። እንግዲህ ምን ማድረግ ይቻላል? መችስ ይህንን ነገር አንተ አስበውና እስቲ እንደው መሳይ ዝም ብለህ ለተወሰነ ደቂቃ ዝም ብሎ ሰው ሞተ፣ ሰው ተገደለ ምናምን የሚለው ያንተ ቤተሰቦች አርገህ እናትህ፣ አባትህ፣ እህትህ፣ ወንድምህ፣ አብሮ አደጎችህ ያደግክበት ሰፈር በልጅነትህ ቤተክርስቲያን ሄደህ የተሳለምክበት ሰፈር ምናምን ይሁንና እነዛ ሰዎች በሙሉ አለቁ ቢባል ምንድነው የሚሰማህ ላንተ? ማለት ደራሰህ ስታርገው ተራፊ ሆነ እዛ መንደር ላለ ሰው አሁን እነዛ ያሳደጓቸው ሽማግሌዎች የሳሙት ቤተክርስቲያን አብሮ አደጎቻቸው እንዳንተ እንደኔ ዛሬ እንደምንናገረው ትናንት አድረን ልክ ሁሉም ነገር ከነበረው እንዳልነበረ ሆኖ ዛሬ ስታየውና ህይወታቸው ባላሰቡት ሁኔታ ባልጠበቁት መንገድ በማያውቁት ነገር መንግስት አለ ብለው አገር አለ ብለው ህግ አለ ብለው የኖሩ ሰዎች ህይወታቸው በዚህ ደረጃ ሲያበቃ ምን ማለት ይችላል መሳይ በእውነት? እና እንግዲህ ይሄ ደግሞ የሆነው ቅድም እንዳልኩ በአጋጣሚ አንድ ድርጊት ተፈጽሞ ቢሆን ምን አይነት ፈተና መጣ፣ ምን አይነት አጋጣሚ መጣ፣ የእግዚአብሔር ቁጣ ነው ወይም ደግሞ እንደው ከጥንቃቄ ጉድለት ነው እንደዚህ ነው ብለህ በሞቅታ ነው ሰዎች በግጭት ነው በብሔር ልህ ነው በሃይማኖት ነው ብለህ አንድ ምክንያት ልትሰጠው ብትችል እንደው አንድ ነገር ምንድነው መሸሻ መንገድ ታገኛለህ ከጸጸቱ ማለት ነው። ይሄ እኮ ምንም የለም። አንድ ቀን አይደለም፣ ሁለት ቀን አይደለም፣ 3 ቀን አይደለም፣ ለአመታት ይሄ ሁሉ ነገር ሆነ። ይሄ ሁሉ ነገር ደግሞ የሆነው በምንድነው ካልከኝ መንግስት የሚባል ነገር አለ ተብሎ የሰው ልጅ ሀ ብሎ ሲጀመር ጀምሮ በጋራ ሲኖርና መንግስት ሲያቆም ፖሊስ ያቆመው፣ ደህንነት ያቆመው፣ መከላከያ ያለው ይሄው አብይ በየጧቱ እየወጣ እየፈራ ይሄን ያህል ሰራዊት አለኝ የደህንነት አቅማችን በቴክኖሎጂ እዚህ ጋር ደረሰ ዓለምን የሚያስጨንቅ መከላከያ ለሌላው የሚተርፍ አለን ሲልኮ መከላከያ የሚሰራው ምንድነው? ደህንነት የሚሰራው ምንድነው? ፖሊስ የሚሰራው ምንድነው ካልከኝ ይሄ ሁሉ ነገር ተሰብስቦ ዜጎችን
ከሩቅም ከውጭም ከሚመጣ ጠላት መጠበቅ ነው እንግዲህ ይሁሉ ሌላ ምን ያረጋል ደህንነት ምን ያረጋል የዜጎችን ደህንነት ካልጠበቀ እንደው እነሱ አላደረጉትም ወንጀሉን በልና የደህንነት ስራ ምንድነው ካልከኝ ተከታትሎ መረጃ አንድ ነገር ከመድረሱ በፊት ያናዳጋ ማስቆም ወይም ደግሞ ከተፈጸመም በኋላ ቢሆን ተከታትሎ መቀጣጫና ትምህርት እንዲ በሚሆን መልኩ ያንን ነገር ለፍርድና ለህግ ማቅረብ ነው የፖሊስም ስራ ይሄው ነው የወታደሩም ስራ ይሄው ነው የድሮኑም ስራ ይሄ ነው የመንግስትም አስፈላጊነት ዋናው ስራ ይሄ ነው ታዲያ ይሄንን እንግዲህ ከተወብህና አንድ ሰው ከለለ መንግስት ከለለ ምን ማድረግ ትችላለህ ችግሩ እኮ አለው ብሎ ደግሞ ስራውን ባለመስራቱ ነው ደግሞ እንደዚህ ሆነው እዛ ቦታ ላይ ያ ነገር በመሆኑ ይሄንን ስራ እንደ ስራ አይቆጥረው ደህንነት የሚቋቋመው አንድ ወንጀል እንዳይፈጸም በህዝብ መካከል ያለን ጥርጣሬ የሚጣራጠሩ ነገሮችን ሁሉ አሽቶ አስቀድሞ ቁጥጥር የሚያደርግ ነው ከሆነም በኋላ ለህግ የሚያቀርብ ነው ጉልበትም የሚገነባው ደካሞችን ከጉልበተኞች ለመጠበቅ ነው ይሄ ሁሉ ነገር የለም አልሰሙም አላዩም እና ይሄ ምን ትለዋለህ አሁን መሳይ ይሄንን ነገር እንደው በምን ታስረዳዋለህ ነው የምልህ አሁን እና እነዚህን ሰዎች ደግሞ የሚደንቀኝ መንግስት ናቸው ብሎ ለመደገፍ የሚፈልግ መንግስት የሚባለው ነገር ጭራሹን ትርጉሙን የማያውቁት ሰዎች የኛን ደም ሊመጡ ነው እዛ የተቀመጡት እኮ ማስገደል ብቻ አይደለም ከህዝብና ከሀገር ወይ ተበድረው ከውጭ አምጥተው ወይ ያገሪቷን ሀብት ሰብስበው እነሱ ድግስ መብላት ነው ስራቸው ደህንነቱም የሚያስፈልገው ህዝብን ለመጠበቅ ሳይሆን እነሱን ለመጠበቅ ነው የበሉ እየጠጡ እስኪሞቱ ድረስ እዛ እንዲኖሩ ወታደሩ የሚያስፈልገው የነሱን ስልጣን የሚነካሰው እንዳይመጣ ህዝብን ለመጨፍጨፍ ነው ስለዚህ ህዝብ የሚባል ነገር መንግስት የሚባለው የህዝብ ጠባቂ መሆኑ ነገር ሁሉ ቀርቶ አስገዳይ ሆኗል በመሞታችሁ ስሜን አጠፋችሁ እኔ ተቀምጬ የምኖርበትን ክብሬን እኔ ተቋቋምኩት መንግስት ያቋቋምኩት መከላከያ ያቋቋምኩት እኔ ልጠብቅ ነው ደህንነት ያቋቋምኩት እኔ ልጠብቅ ነው የናንተ መሞት የኔን ስም አጠፋኝ እና የምታወሩ ሰዎች ወየውላችሁ ስለሞቱ ሰዎች የምታወሩ ሰዎች የኔን ክብር ልትቀንሱ ነው ተመልከተ የኢትዮጵያ መከላከያ ሁሉ በግብር የተቋቋመው በምን ያለው አብይን ለመጠበቅ ነው ስንል ይሄ በቂ ማሳያ እና አሁንም ቢሆን እኔ ሌላ ምንም የምለው ነገር የለኝም ከተጀምሮ እስከሚጨረስ ድረስ የሚሆነው ነገር ሁሉ መንግስት ባለመኖር የሚደረግ ነገር መንግስት ሀ ተብሎ ሲቋቋምና ታሪኩም ቲዮሪውም ሲነሳ የተነሳበትን መሰረታዊ ሐሳብ የማያውቁ እያወቁ ማድረግ የማይፈልጉ ደንገጥሮች 4 ኪሎ ላይ ስለተቀመጡ ብቻ የሚፈጸም ወንጀል ነው መሳይ እኔ ሌላ ምን ማለት ይቻላል ይልቃል ላለፉት 8 አመታት አይተናል አዲስ ነገር አይደለም አርሲ በተደጋጋሚ ነው አንድ ወር ሁለት ወርም እንኳን ሆኖም ተመሳሳይ እልቂት ከሰማን ስለዚህ ይሄ የማያባራ ልክ እንደ አዙሪት በየጊዜው የሚከሰት ነገር ደጋግሞ በማንሳት የሚመጣ ለውጥ የለም ችግሩን አውቀናል ለአብነት ወለጋ ያለውን ነገር እንመልከት ወለጋ የአማራ ተወላጆች በእንደዛ አይነት መጠን በአሰቃቂ ሁኔታ ሲገደሉ ሚያድናቸው ስለሌለ ራሳቸውን ለማዳን ታጠቁ እውነት ለመናገር አሁን በወለጋ እንደ በፊቱ አይነት ሞት አንሰማም ምክንያቱም ራሳቸው ታጠቁ ዝም ብሎ ቤት ሞት ቁጭ ብሎ ከመጠበቅ እየተዋጉም ራሳቸውን እያዳኑ ባልሞት ባይ ተጋዳይነት ይሄው የሞት ቁጥር ቀንሷል የስደተኛ ቁጥር ቀንሷል የተፈናቃይ ቁጥር ቀንሷል ወለጋ ላይ ስለዚህ እዛም እንዲህ አይነት መፍትሄ ያስፈልጋል አሁን ቤተክርስቲያኒቱ እንኳን አይደለም ልትከላከልላቸው ድምጿን ልታሰማ እንኳን አልቻለችም የሲኖዶሱ ዋና ጻፊ አቡነ ዶስቆሪዮስ የሲኖዶሱ የጠቅላይ ቤተ ክህነት ስራ አስኪያጅ አቡነ ሳዊሮስ መረጃ እንኳን ሊሰጡ ፍቃደኛ አይደሉም ለአብይ አህመድ ጸሎትና ድርግ ጊዜ ግን የሚቀድማቸው የለም አባታችን አቡነ ማቲያስ ናቸው በግላቸው እርግጠኛ ነኝ ሲኖዶሱም ሌሎች አባቶችም ሳያውቁ በራሳቸው ይሄንን ያዘን መግለጫ የሚያወጡት ቤተ ክህነት ዝም ብሏል ቤተ መንግስት ዝም ብሏል ምን ይደረግ በዚህ ወቅት ታዲያ እንደወለጋዎቹ ራሳቸው ማዳን የለባቸውም ዝም ብሎ ሞትን ከመጠበቅ ይልቃል ይሄ ባምን ያነጋግራል ቀደም አልኩ በቃ መንግስት የተቋቋመበት ዓላማ ራሳቸው ሊጠብቅ ነበር እንደውም ያ መንግስት የተሰጠውን መሳሪያ ይዞ እኛም መግደል ከሆነ ለምን ሞቱ ብሎ በጋራ ለመጮህም የሚያደርገውን ከሆነ ራስን አደራጅቶ ከገዳዩም ራስን መከላከል ነው ከሚገልሰው ራስን መጠበቅ ይሄ የተፈጥሮ
የዓለምም ህግ ነው በህግም የተፈቀደ ነው ማለት ነው በዓለም ህግ በተጻፈው ህጎች መሰረት ራስን መከላከል እንደ መንግስትም ሆነ እንደ ግለሰብ መብት ነው እና ይሄንን ማድረግ ግን እኔ እንደውም ዝም ማለቱ ነው የሚደንቀኝ ማለት ነው ሰው አለመደራጀቱና ዝም ብሎ መሞት አለ እንዴ ይሄን ያደረገባቸው መንግስት ምናልባት ካለ በሚል ነበር ስለዚህ መንግስት አስገዳይ መሆኑን ካወቁ የመጀመሪያ ራስን ተደራጅቶ መከላከል ከዛ በኋላ ደግሞ የመንግስትነት ስልጣኑን ፖሊሱን ደህንነቱን መከላከያውን ለሀገርም ሆነ ለራስ መጠበቂያ ለሟል ያንን ደግሞ ከባለጌዎች መቀማትና ራስ ተቆጣጥሮ ለሀገር በሚጠቅም መልኩ ማዋል ሁለተኛው ነገር ይሆናል ማለት ነው ሁለቱንም አንድ ላይ የመጀመሪያው ነገር መንግስት ስለሌለ ራስን አደራጅቶ መጠበቅ ከዛ በኋላ ደግሞ መንግስት እንዲኖርና እንደሌሎች ሀገሮች ደህንነቱ ህዝብን እንዲጠብቅ እንዲሆን ፖሊሱ ህዝብን የሚጠብቅ እንዲሆን መከላከያው ህዝብን ከውጭም ከውስጥም የሚጠብቅ እንዲሆን ያንን ደግሞ በቁጥጥር ስር ማስገባት የመንግስትነትን ስልጣን መንግስት የህዝብ ስለሆነ የመንግስትነት ውል ባሉ ሰዎች ትናንት ባለፉ ሰዎች ነገ በሚኖሩ ሰዎች ሁሉ ያለ ቁጥጥርና ዘላቂ የሚኖር ስለሆነ መንግስት የሚባለው ነገር ያንን ደግሞ በዜጎች እጅ ማስገባትና ፍትሃዊ በሆነ ሁኔታ የሁሉንም የዓለም እይታ በሚያስተናግድ መልኩ ክርስቲያን ይሁን ሙስሊም ይሁን ያማኝ ይሁን የተለያየ ህብረተሰብ ክፍል ይሁን ወንድ ይሁን ሴት ይሁን የተለያየ ብሔር ይኖረው እነዚህ አካላት በእኩልነት የሚኖሩበትን የፍትህ ስርዓት የደህንነት ስርዓት ለማቋቋም መንግስት መሆን የግድ ያስፈልጋል እና ይሄንን መንግስትነትን የያዙትን ሰዎች አባሮ የመንግስትነት ቦታን እስካልያዝን ድረስ ለጊዜው ራሳችንን ብንከላከልም እንኳን ዘላቂ መፍትሄ አናገኝለትም የጋራ መንግስት እስከሌለን ድረስ እንደ አውሮፓ 30 አመት እርስ በርስ እንደተዋጉት ስንዋጋ እንኖራለን ማለት ነው እና የጋራ የምንተዳደርበት ደንብ በጋራ የሚጠብቀን ፖሊስ በጋራ መረጃ የሚሰበስብልንና ፖሊስ የሚያወጣልን ስርዓት የሚያስጠብቅልን መንግስት እንዲኖረን ካስፈለገ ራስን መከላከል ከዛ በኋላ ደግሞ የመንግስትነት ስልጣንን መያዝ የግድ ስለሚል እነዚህን ሁለት ነገሮችን አቀናይቶ መሄድ ብቻ ነው በቃ አሁን መንግስት እንደሌለን ብቻ ሳይሆን መንግስት እንደሚያስገድለንና እንደሚገለን ማወቅ ያስፈልጋል አሁን የሚጠብቀን መንግስት የለም አይደለም መንግስት ነው የሚያስገድለን አልሰማሁም ሲለን በሌላ አነጋገር ኮኔ ተቋቋምኩት ለራሴ ነው የኔን ስም አጠፋችሁብኝ በመሞታችሁ እኮ ይያለን ነው እኮ ሌላ አይደለም ያ ማለት ዓለም የመንግስትን መቋቋም ከሚያውቅበት ምክንያት በተለየ ሁኔታ እዛ የተቀመጡ ሰዎች ናቸው እነዚህ መንግስት የሚቋቋመው ለህዝብና የህዝብን ደህንነት ሊጠብቅ ነው እነሱ ግን ራሳቸውን መጠበቅና ራሳቸው መብላት መጠጣት መሞት ነው ስራቸው የነሱን ጥቅም ስለነካባቸው የነዛ ሰው መሞት ተናደዱ ምክንያቱም እነሱ የህዝብ መንግስት አይደሉማ የህዝብ መንግስት ቢሆኑ በሞቱ ሰዎች ያዝናሉ በተፈጠረው ወንጀል ያጣራሉ ያ ነገር ለሁለተኛ ጊዜ እንዳይደገም ያደርጋሉ በተሰራው ስተትም ይቅርታ ይጠይቃሉ ካለፈም ደግሞ ከስልጣናቸው ወርደው ይሄ ያደረኩት ነገር የመንግስትነት ክብሬን ስለማያሟላ በታሪክ ተጠያቂ ለመሆን ይቅርታ ጠይቆ ከስልጣን ይወረዳል መንግስት ቢሆን እንደዛ ነው የሚያደርገው እነሱ መንግስት አይደሉማ ለራሳቸው የቆሙ ደመጣጭ አውሬዎችና አረመኔዎች ናቸው ከዚህ የተለየ ሌላ እንደው ምለው ነገር የለኝም እንደው ይልቃል ምናልባት ወደ ኋላ ለመመለስ አይደለም የኢትዮጵያ ህዝብ በዚህ ደረጃ ግንዛቤው አለው ወይ ይሄንን ክስተት እንደ ተናጠል ክስተት የማየት አርሲ ላይ የተፈጸመው ነገር መንግስት የጸጥታ መዋቅሩ እዛ ስለማይደርስ የሆኑ የታጠቁ ኃይሎች ገብተው የሚፈጽሙት አድርጎ የሆነ የተነጠለ ክስተት አድርጎ የማየት ይሄ ሆን ተብሎ በወለጋ በአርሲ በአብዛኛው የኦሮሚያ አካባቢዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከስሯ ነቅሎ ለማጥፋት ይሄ በሽመልስ አብዲሳ የተነገረ ነው ይችን ቤተክርስቲያን በክልላችን እናዳክማታለን ብሏል ሰርጀሪ እንሰራለን ያለው አብይ አህመድ ይሄን ቃል በቃል የተናገረው ነው ባለፈው የሃይማኖት አባቶች ቤተመንግስት ሄደው ባነጋገሩበት ጊዜ እችን ቤተክርስቲያን ሰርጀሪ እንሰራለን እኛ እንደምንፈልጋት ነው መናረጋት የሚል ዛቻ ጭምር ሲያሰማ እንደነበር እናስታውሳለን ስለዚህ የተነጠለ ክስተት አድርጎ ማየት ይሄንን ነው የኢትዮጵያ ህዝብ ማቆም ያለበት ይሄም አብይ አህመድ ቤተክርስቲያኒቱንም ኢትዮጵያውያንንም እሱ አልፈልጋቸውም የሌሎች ናቸው የኛ አይደሉም የሚላቸውን በእንደዚህ አይነት ከፍተኛ አደጋ ከፍተኛ ሞት ጭካኔ የተሞላበት ግድያ በመፈጸም ሰው እዛ እንዳይኖር ያለውም ሸሽቶ እንዲወጣ ከዛ መቆጣጠር በዲዛይን የተደረገ መሆኑን የኢትዮጵያ ህዝብ ማወቅ አለበት ዝም ብሎ ድንገት የተከሰተ እንዳልሆነ
ይህንን ካላወቀ ወደ እውነታው ካልመጣ እርምጃ ለመውሰድም የሚወስን አይደለም። ለማንኛውም በዚህ ደረጃ ምን ማወቅ አለበት የኢትዮጵያ ህዝብ? እንግዲህ ሰው ራሱን ካታለለ ምን ማድረግ ትችላለህ መሳይ? አልኩ እኮ መጀመሪያ መንግስት የሚፈጠር አንድ ሰውም እንዳይሞት ነው። በቃ መንግስት ያስፈልጋል። ሌላው ነገር ሁሉ እኮ ትርፍ ነው። በቃ መንግስት የሰው ዘበኛ ነው። ስለዚህ በሞትም ግድ የለም ሳይ ነው ወደኔ ዞር ብሎ ወደ ሌላ ከሚስቱ ጋር ሲጫወት አብይና ይጫወት እኔ ልሙት ነው ነገሩ። እንደዚህ የሚል ሰው ካለ ደግ አረገ ነው መባል ያለበት። ሌላ ምን ይባላል? 50 ሰው ቢሞትም ነገ ደግሞ ለኔ ተራው ስላልደረሰኝ እሱ ይኖርልኝ ምንድነው ይሄ ነው? ምን ትርጉም አለው አሁን ይሄ ምንድነው? በተናጠል ጉዳይም ቢሆን መኖር የለበትም እኮ ነው ለመሳይ። የተናጠለንም ጉዳይ ይሁን የጋራ ጉዳይንም ይሁን በፖሊሲ የሚደረግንም ይሁን ሰክራውም ሲጣሉ ቢሆን እነዛ ሰዎች ሲጣሉ ሰው እንዳይሞት ነው መንግስት ያለው አልኩ። ሰካራምም ተጣልቶ ቢሆን እንደመጣጥ ቤት ፖሊስ ይቆማል እኮ መሳይ። መሸታ ቤት ሰው ሊሰክር የሄደበት ቤት ወታደር ለምን ይቆማል እስቲ ንገረኝ። ሲሰክሩ ሰዎች ቢጣሉ መንግስት ነው መቆም ያለበት። ባልና ሚስት ቢጣሉ እኮ ባል ሚስቱን ባል ወይም ልጅ አባቱን ቢገልም እኮ መንግስት ተጠያቂ ነው እኮ ይጠይቃል እኮ ያንን ያደረገውን እንዳይሆን ይከላከላሉ። በደህንነት ያጠናሉ እኮ እና ምን የሚሉት ነው ማለት ቤተክርስቲያንን በገፍ አንድ ቀን አይደለም 8 ዓመት ሙሉ በዚህ ደረጃ በዘረፋም ያደርግን በቤተክርስቲያንና በአማራ ህዝብ ላይ የደረሰውን በደል ነው ምን ለአመታት ተነግሯል። እና ይሄንን ዝም ብሎ ተናጥል ጉዳይ ነው እንደዚህ ካለ በቃ ስለዚህ መሞት ተመችቶታል። በቃ እኛ ለአብይ የተፈጠር ኦብጀክትስ ነን። በቃ እሱ ፈጣሪ ነው። ብንሞትም ብንድንም እሱን ያመለክን ነው የምንኖር ካለ አንድ ሰው እኔ እንደዚህ የሚል ያለ አይመስለኝም። እና ይሄ ነሆለልነት ነው የምለው። ይሄንን ምንም ትርጉም አይደል፣ ጥናት ያስፈልገው፣ ዕውቀት ያስፈልገው። በሰው በደመ ነፍስ አውሬ እንኳን ሲመጣበት ወይ ይሸሻል ወይ ራሱን ይከላከላል ወይ ይናደፋል። ማንኛውም በተፈጥሮ ህግ ያለ ሁሉ ተክሎች ሁሉ ካዳጋ ራሳቸውን የሚከላከሉበት ዘዴ ያላቸው ፀሐይ ብርሃን ሲበዛ ትነት እንዳያጠቃቸው ምንድነው እጽዋት ራሳቸውን የሚጠብቁበት መካኒዝም አላቸው። እና እኛ ግን ምንም አያስፈልገንም ዝም ብለን መሞት ነው የሚል ሰው ካለኔ ይሄ የአእምሮ በሽታ ነው የሚባለው እንጂ ሌላ ምንም ምክንያት ሊሰጠው አይችልም መሳይ። እና እኔ የተለመደ ነገር ሆነ ማለት ነው። አሁን አልኩ ራስን መከላከል የመጀመሪያው ነው። ከዛ በኋላ ደግሞ ለሁላችንም የሚሆነን ነገር ለማቋቋምና ራሳችንን ከውስጥም ከውጭም ጠላት ለመጠበቅ መንግስት መሆን ያስፈልገናል። በመንግስትነት ቦታ የተቀመጡ ሰዎች እዛ ቦታ ባይኖሩና ሌላ ቢሆን ይሄ ነገር አይደረግም። ስለዚህ ያንን ቦታ መያዝ አንደኛውና ዋነኛው ጉዳይ ይሆናል ማለት ነው። ራስን ከመከላከል ቀጥሎ እንደው ዘላቂ የሚሆነው የመንግስትነት ቦታን መንግስትነትን ለሚያውቁና ህዝብን ለሚያከብሩ ሰዎች በኃላፊነት ማስቀመጥ ያስፈልገናል ማለት ነው። እንደው ኢንጂነር ይልቃል ይሄ የምርጫ ቅሌት የወለደው ክስተት ወይም ደግሞ አቅጣጫ ማስቀየሻ እርምጃ ነው ብለን ልንወስድ እንችላለን። እንግዲህ ሰሞኑን ምርጫ የሚሉት ቲያትር አብይ አህመድ ሲያሳይ ነበርና ዓለም ነው የሳቀው፣ ዓለም ነው የተሳለቀብን። እውነት ለመናገር በዓለም መድረክ ፊት ነው የተዋረድ ነው ምርጫ ብሎ ይዞ የመጣው። ይሄ በህብረተሰቡ የፈጠረው ስሜት አለ። በተለያየ መረጃ ምንጮች እንዳረጋግጥ ነው የኢትዮጵያ ውስጥ በጣም ድብታ ውስጥ ገብቷል። ምርጫ ባመጣው ይሄ ምርጫ የሚሉት ግርግርና ቲያትር ያመጣው ነገር ስሜቱን ጎርቶታል። ስለዚህ አብይ ከዚህ ስሜት ሰው እንዲወጣ እንዲህ አይነት ነገሮችን ሊፈጽም ይችላል። ይሄን ብቻ አይደለም፣ ጦርነት ከትግራይ ጋር ሊከፍት ይችላል ከዋቶች ጋር። እንዲህ አይነት ነገር ለኩሶ የምርጫ ወሬ እንዲጠፋ ይፈልጋል የሚልም ነገር አለ። የምርጫ ወሬ ሲባል ምርጫ የሚለውን ነገር እንደው ህዝቡ በደንብ ይረዳዋል ብዬ ነው። የቅሌት ምርጫ ነው የተካሄደው። ምርጫ የሚባል ነገር ኢትዮጵያ ውስጥ አልተካሄደም። ለማንኛውም የምርጫ ቅሌት ማስቀየሻ አድርገን ልንወስደው እንችላለን ነውና ሌላ ምን ትላለህ? አሁን እኮ አንደኛ በሞቱት ሰዎች ላይ አላየንም አልሰማንም ካሉ መንግስቱ ነው ተመልከት። ሲጠየቅ አንድ አካል ቅድም እንዳልኩ ጉዳዩን እናጣራለን ደርሰንበታል እየተከታተልን ነው ብሎ እንኳን ለወጉ ማለት እኮ ያባት ነው ትንሹ ነገር ነው። እና ይሄንንም አንልም አንሰማንም ካሉ ወሬው በሌላ መንገድ ወደ ሌላ አቅጣጫ እንዲሆድ አድርገው ነው ለማለት ምንም የሚያጠራጥር ነገር የለውም። ምንም የሚያጠራጥር ነገር አንደኛ ሲበሳጩ እነዚህን አካላት ጠላቶች ናቸው ብሎ መጀመሪያ ስለፈረጁ ዘለው እንዲጠፉ ማድረጋቸው ቅድም እንዳልከው ነው። በተለያየ ጊዜ
አብይ በቤተክርስቲያን ላይ ያነሳውን ነገር ነው የምናውቀው ነገር ቤተክርስቲያንን የማይፈርጅበት አይነት ነገር የለም የፋኖ ማሰልጠኛና መደበቂያ ናችሁ ይላቸዋል በኔ ጊዜ ነው ወይ ለኔ ማትቆጣጣሩ ይላል ቤተክርስቲያንን ለማጥፋት አባታችንን ዳንኤል የምመኑም ድህነት የኢትዮጵያም ደህንነት ችግር ናቸው ብሎ በአደባባይ የተናገረ ሰው ነው እና ሁለተኛ ደግሞ የደካማነታቸው መጠን አንድ ነገር ዓለምን የሚያዩበት ነገር ነገ ምን ያመጣል ብለው ማወቅ የማይችሉ ነገር መሆናቸውን እኔ በዚህ በምርጫው ሂደት አይቼዋለሁ መሳይ ቀደም እንዳልኩ ማለት የህዝብን የንቃተ ህሊና ደረጃ የማያውቁ በጣም ደካሞች መሆናቸውን እኔ እንደው ምን ብዬ ልንገርልህ የነሱን ነውረኝነት ልክ ለመናገር ራስን ጨዋነትን ሁሉ ያሳፍራል ማለት ነው የነሱ የብልግናና የስድነት ደረጃ ስለ መንግስት ያለማዋቃቸው ደረጃ አንተ የነሱን ጥፋት መናገር እነሱ ማድረጋቸው ያንን እንኳን ለማድረግ የማያፍር ጭንቅላት አላቸው አንተ ግን እነሱ ያደረጉትን እንኳን ለመናገር የሚያሳፍር ነገር ነውና ለመናገር የሚከብድ ነገር ነው መሳይ የሚያደርጉት በሐዋርያት ጾምና በሰኞ ቀን ሰርግ ተዳረ ብሎ የሚዋራ ከሆነ ዳንኤል ክብረትና ዋናው ሰዎች ምንድነው እንግዲህ የአካል ጉዳተኛ ሰዎች ምርጫ እንዴት መምረጥ እንዳለባቸውና እንዴት ድጋፍ ማድረግ እንዳለባቸው በምርጫ ህጉና በአፈጻጸሙ ሂደት ሁሉ በግልጽ የተጻፈ ነው በጥርሱ ሰው መረጠኝ ማለት ምን አሁን ይሄ ምን ሊያደርግ ነው እስቲ እውነት ንገረኝ እስቲ አሁን ይሄን ያደረገ ደግሞ ልብ በል በአገሪቷ በሙሉ ጦርነት ታውጆ በኑሮ ውድነት የሚተራመስ ሰው ቀን ከቀን ሰው ታገተ እየተባለ የሚሰማ ሰው ካራስ ቤት ተነስቶ የሚመርጠው ከጫጉላ መጥቶ የሚመርጠው መጀመሪያ ኢትዮጵያ ውስጥ በምርጫ መንግስት ተለውጦ ማያውቅበት ሀገር ነው እንግዲህ ተመልከት በታሪክ አይደለ እውነት እንነጋገር ካል ስለ ምርጫና ስለ ዲሞክራሲ የኢትዮጵያ ህዝብ የታውቆት ለዛ ቫልዩ ለመኖር ነው ይሄን የሚያደርገው የዳንኤል ፍቅር እና ተረት ልቡን ነስቶት ነው ከአባቱ ሞት በልጦበት ሄደው ከልጁ ሞት እና ምርጫ የሚባለው ነገር በኢትዮጵያ ምድር መንግስት ለውጦ የማያውቅ ነገር መሆኑ እየታወቀ 100% አገር ደግሞ በጦርነት እየታመሰ እና ይሄንን ሸጋ ነገር ነው ታምር ሊያመጣልኝ ነው ብሎ ሰው ከቀብር ሬሳ ጋድሞ ወይም ደግሞ የአካል ጉዳተኛ የሆነ ሰው በምርጫው ህግም እንኳን ድጋፍ የሚያስፈልገው ቢሆንም ያንተቶ ለኔ ቴሌቪዥን እንዲበቃ በጥርሱ መረጠኝ በህጉ እኮ አለኩ ምንድነው የአካል ጉዳተኛ የሆኑ ሰዎች ድጋፍ የሚያደርግላቸው ሰው ኑሮ እንዴት መምረጥ እንዳለባቸው በህጉ የተቀመጠ ነው ያ ለዳንኤል ፕሮፓጋንዳ አይመችም በጥርሱም ሄዶ የዳንኤልን ፍቅር ሲያሳይ መሆን አለበት ያ ማለት ምንድነው ይሄንን የሚያስገድል መንግስት ለመምረጥ የኢትዮጵያን ህዝብ እንደዚህ በእጁም በእግሩም የሚያስኬድ ምርጫ ነው ማስከደው ይሄን ሲያወራ እንግዲህ ማን ይሰማኛል ተብሎ ነው እንዴ ክወናና ቲያትርም እኮ አንድን ህዝብ ለማስተማር መሳይ ከእውነታው ጋራ በጣም ያልተፋታና በህዝብ ውስጥ ያሉ ነገሮችን በአርትና በስዕል መናገር ነው እንኳንስ ፖለቲካንና እውነትን ለህግ ችግር መፍቻ ዘዴን ይቅርና ቲያትርና ስቂ ቀልድ እንኳን ኮሜዲ ሲሰራ ከማህበረሰቡ የዕለት አኗኗር ጋራ በጣም ያላፈነገጠ መሆን አለበት የሚነገረው የህዝብን ስሜት ባህል እሴቶች ያልናደ መሆን አለበት ይሄና እነዚህ ሰዎች ነው ማጠቃለያ ምንድነው እንደዚህ ከሆነ አስተሳሰባቸው ነው የሚያሳይ ለምን እንደዚህ ያሉ አይደለም እንደዚህ የሚያስቡ ናቸው እነ ዳንኤል ማለት እንደዚህ ተናግሬ ሰው አሳምናለሁ ብሎ ነው እንግዲህ አይደለም መችስ መሳቂያ ለመሆን አይደለም እኮ የሚያደርገው መሳቂያ ለመሆን አይደለም አስከሬን አጋድሞ መረጡ ሲል ሰው በዛ ተገርሞ ዓለምን በዛ ተገርሞ የዳንኤል ደጋፊ እንዲሆን ነው ወጭስ ያም የአካል ጉዳተኛ ያለበት ሰው በጥርሱ ከመረጠማ ታምር ነው ተብሎ እንዲባል ነው እና ይሄ ማለት ያስተሳሰብ ደረጃቸው የዝቅተኝነት ያመለካከት ደረጃቸውን በደንብ ያሳያል መሳይ እና እነዚህ ሰዎች ስልጣን ላይ እስካሉ ድረስ ከዚህም በኋላ ከዚህ የባሰ ነገር እንደሚመጣ ያማሳያ ነው እኔ እውነት እንነጋገር ከተባለ ምርጫ ብለው ለማስፈጸም ያላቸውን አቅም አንዱ ሌላው ሌላ የሚያወሩበትን ነገር ካየ እነዚህ ሰዎች እዛ ቦታ ላይ እስካስቀመጥኩ ድረስ ገና ማት ይመጣል ምክንያቱም እንዴት እንደሚያስቡ እንዴት እንደሚሰሩ የሰውን አስተሳሰብ ደረጃ እንዴት እንደሚለኩ እንወደዳለን ብለው የሚያረጉት ነገር በራሳቸው ላይ የሚያስቅ ነገርና የሚያዋርድን ነገር እንኳን መሆኑን ማያውቁ ሰዎች ናቸው ብሎ
እነዚህ ሰዎች በጊዜ ተቅልሎ በጨርቅ መቅበር ነው የሚያስፈልገው ሌላ መፍትሄ የለውም መሳይ ይልቃል በጣም አስቂኝ ነገር ስለሆነ ነው በመሐለም ፈገግ ያሰኘኝ ነበር ሰሞኑን ከምርጫው ጋር ተያይዞ በኢትዮጵያ ቴሌቪዥን መንግስት በሚቆጣጠራቸው መገናኛ ብዙሃን የምንሰማቸው ነገሮች እውነት ለመናገር አንዳንዴ እውነት ነው ጆሮአችንን እስከ መጠራጠር ደርሰናል ዳንኤል ክብረት የሚጽፋቸው የእንስሳት ታሪኮች አሉ ተረት ህፃናትን ተረት እየነገርክ የምታጫውትበት ድሮብና አባባ ተስፋዬ ተረት ብለው የሚነግሩ እንደዛ አይነት የህዝብ ንቀታቸው አንዳንዴ በእርግጥ አቅማቸው ሊሆን ይችላል የብልጽግና ሰዎች የአይኪው ደረጃቸው ምናልባት ከሰው ልጅ መደበኛ አማካይ የአይኪው ደረጃ ጋር ሲታይም በጣም ዝቅ ያለና የሚያሳፍር እንደሆነ ሰሞኑን ካደረጉት የምርጫ ቅስቀሳ እንበለው ወይስ ምንድነው የምርጫ ኮሜዲ ነው አንዳንዴ የቀለዱ ነው እንደው ሊያዝናኑ ፈልገው ካልሆነ በስተቀር የምራቸውን አይደለም እስክንል ድረስ አንተ የተቀስካቸው ጉልኮስ ነቅሎ ሊመርጥ መጣ ማለት ምን ማለት ነው ያን ጉልኮሱን የነቀለው ሐኪም በሙያ ስነ ምግባር እኮ ይጠየቃል ጉልኮስ መንቀል እኮ ዝም ብሎ ተራ ክስተት እኮ አይደለም ለዛውም ለዚህ ምርጫ ማለት ነው ለአብይ አህመድ እንዲህ አይነት ምርጫ እንበለው ቅርጫ ስንት ስምም አተንለታል ጉልኮስ ነቅሎ መጣ ብሎ ይሄንን በቴሌቪዥን መስኮት አይኗን ሳይርገበገብ የምታወራ ጋዜጠኛ እኮ ነው ያለበት ሀገር እኮ ነው ኢትዮጵያ እንዴ አንድ የት ነው ደቡብ ኢትዮጵያ ነው የት ነው ሚስቱ አራስ ናትና የሁለት ቀን አራስ ሚስቴን ትቼ ነው መጥቼ መረጥኩት አለ እሱን አቀረበው የሁለት ቀን አራስ ሚስቴን አለ እና ታዲያ እሱ ያጠባል ያርሳል ወይስ ምንድነው ወልዷል እሱ ምን ማለት ነው ያው ምንድነው ይሄ ለኢትዮጵያ ህዝብ ምን ተብሎ ነው የሚነገረው እንዴ ቀደም ሲል ያልከው ነው ሁለት እጅ የለውም አለ ዳንኤል ሰውየው ሁለት እጅ የለውም ለምርጫ ካለው ጉጉት የተነሳ በጥርሱ ካርዱን ይዞ መጥቶ መረጠ አለ እረቶ ግድ የለም ዳንኤል እንዲህ አይነት ነገር ይሄ በጣም አሳፋሪ እኮ ነው የነሱን ደረጃ ብቻ ሳይሆን መንግስት ናቸውና ኢትዮጵያንም ምን እንደምትመስል ለዓለም እኮ ያጋለጠን ያለው ይልቃል ብዙ ነገሮችን ማንሳት እንችላለን አባቷ ሞተው ቀብራ ከቀብር ቀጥታ የመጣችው ምርጫ ጣቢያ ነው ዛሬ እንግዲህ እንደምታየኝ ከሀዘን ላይ ተነሳው ዛሬ ነው አባቴን የቀበርኩት ግን በቃ ከሀገር የበለጠ ነገር የለም አንድ ድምጽ ዋጋ አላት ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ ይሄንን ወጣ ስትናገር እልል ብለው ያቀርባሉ የብልጽግና ሚዲያዎች አንድ ደግሞ በጣም የገረመኝ ምጧ መጥቶ ይላል ሰው ምጡ ሲመጣ ወደ ሆስፒታል እንጂ ወደ ምርጫ ጣቢያ አይሄድም ምጧ መጥቶ ግድ የለም ይሄንማ ሳልመርጥ ሳያመልጠኝ ልጅ አልወልድም ብላ ከነምጧ መጣች መርጣ በአምቡላንስ ተጨና ተመልሳ ወደ ሆስፒታል ሄደች እንዴ እብደቱ በዚህ ደረጃ ነው ለማንኛውም ብዙ አስቂ ነገሮችን ያየነው ብዙ ኮሜዲዎችን ይሄን ምርጫ ነው ተብሎ እንግዲህ በኢትዮጵያ ታሪክ ውስጥ ሰባተኛው ሀገራዊ ምርጫ ተብሎ ሊመዘገብ ነው ታሪክ ውስጥ ሊሰፍር ነው ማለት ነው ይሄን ምርጫ ነው የኢትዮጵያ የሰብአዊ መብት ኮሚሽን እነ ዶክተር ዳንኤል በቀለ ይመሩ የነበረው ይነስም ይብዛ በዛን ወቅት ላይ ገለልተኛ ሆኖ ትክክለኛ ሪፖርት ሲያቀርብ የነበረው የኢትዮጵያ የሰብአዊ መብት ኮሚሽን ሰላማዊ ዲሞክራሲያዊና አካታች ምርጫ ነው ብሎ በይፋ የገለጸው ኡሁሩ ኬንያታ የሚመሩት የአፍሪካ ምርጫ ታዛቢዎች ቡድን ኢትዮጵያ ልትኮሩ ይገባል ብለው የገለጹት ይሄንን ምርጫ ነው የወርቅነህ ገበየሁ የኢጋድ ቡድንም ተመሳሳይ የምርጫ አድናቆት ነው የገለጸው ምን ማለት ይቻላል እንደው ከምርጫው ጋር በተያያዘ እንደው መቼም ማሳፋሪ ታሪካችንንም እንዲህ ወተን ብንናገረው አንድ ነገር ነው አይ እኔ ምንድነው እንዳልኩ ነው መችስ ጨዋ ምንድነው ባለጌ ባጠፋ እኛ አፍረን ሞት ተሸማቀን ሞት ነው እኮ መሳይ እና አሁን እኔ እንደው በየትኛው መመዘኛ የነዚህ ሰዎች ንግግር የሚያሳይህ ከኢትዮጵያ ህዝብ ጨዋነት ከኢትዮጵያ ህዝብ እሴቶች ከኢትዮጵያ ህዝብ የፍላጎት ቀደም ተከተሎች ከመንግስት መሰረታዊ አሰራርና ባህል ጋር ሲመዘኑ እንኳን ለመንግስትነት አንድ ቀን እንደው ደነው አልኮይ ብለህ ቆም ብለህ ልታወራቸው ማስችላቸው ሰዎች እንደሆኑ ያሳያል በእውነት አይደለም በቃ ምን ልበልህ መሳይ እኔ እንደው እንዴት ብዬ ልግለጽ እንደዚህ እንዴት ይባላል የሚባሉ መጥፎ ነገሮችን ካረጉ እና ደግሞ እነዚህ ሰዎች ከሆኑ መንግስትነት ያሉ አብዮት ግዴታ መሆኑን ነው የሚያስፈልግ
የኢትዮጵያ ህዝብ እኮ ሳትናገረው በጣም የሚያውቅ ነው እኮ በአይን ቅንድብህና ባነጋገር ምን እንዳሰብክ የሚያውቅ ሰው ነው በእውነት ነው ማለት የተለያዩ ነገሮችን በቀጥታ ሳይነግርህ በንግግር መሃል ውስጥ እንደው አንድ ቃል አስገብቶ አመለካከቱን ሁሉ በዛች ብቻ አስተላልፎ የሚሄድ ህዝብ ነው እንደዚህ ሲጃጃሉ ነው ሲያረጉም ስለ ህዝቡ እኮ ራሱ ስለ መንግስትነትና ስለ ፓወር ፖለቲክስ እኮ በሚገባ የሚያውቅ ሰው ነው መሳይ እኔ አንድ ጊዜ በ97 ጊዜ ሆነውን ልንገር በ97 እዛ ብርሸለቆ ሰብስበውን አልነበረም በተለያየ ጊዜ ነግሬ ይሆናል እዛ ታግተን ከምርጫ በኋላ በነበረው ዲስፒዩት ጥቅምት አካባቢ ብርሸለቆ ነበር ለ3 ወር ምናምን ማለት ነው ከዛ በኋላ ያንን የብርሸለቆን የጦር ካምፕ ለስልጣና ሲፈልጉት ለወታደር በየአካባቢያችን ወደ የመጣንበት እስረኛው በተኑት ማለት ነው ከጎንደር የመጡትን ወደ ጎንደር ምዕራብ ጎጃም ምስራቅ ጎጃም እንደዚህ በየአካባቢው አደረጉና በተኑት ማለት ነው እዛ የነበረው ከሁሉም ከአማራ ክልል ያለው ነበር በአብዛኛው ከሸዋ በስተቀር ያለው ነው የሰበሰቡት እና እኔ ደብረ ማርቆስ እስር ቤት ነበር ዋናው ወህኒ ቤት የሚባለው ይሄድ ነው ማለት ነው እና እዛ ያሉ ሰዎች ያወሩትን ነው ምነግርህ እኔ አሁን እንደዛና ቅንጅቶች ነበር ምንባል አንድ እስር ቤት ነው ያለ ነው አንድ 50 60 እንሆናለን የዛን ጊዜ ያለ ነው እና በሞት ፍርድ ያሉ እድሜ ልክ የተፈረደባቸው በተለያየ ወንጀል ያሉ ትላልቅ ሰዎች ግን በስተትም በመጠጥም በተለያየ መንገድ ያሉ ግን አመለካከታቸው በጣም ኃይለኛ የሆኑ ሰዎች አሉና እንዲህ ያሉና እንደው የተማረን ሰው ምን የከተማ የሚሉትን ጋሽ የማለት ልማድ አለ በጎጃም አካባቢ እንደው ጋሽ ይልቃል እንደው የተማረ ሰው እኮ ሞኝ ነው ይሉኛል እንዴት ነው እንዴ በጣም እንጃ ወንድሙ ጋር ተጋሉ የመጣን ሰው በስክሪፕቶ እንዲህ ብለ ስልጣን ልትወስድ ነው እንደሰርከ እና ስልጣንና እንግዲህ እንደዚህ የሚል ነው የህዝቡ አመለካከት ማለት እንደ ሞኝነታችሁ እና እንደዚህ በወረቀት እንዲህ ብላችሁ እንደዛ ስልጣን ልትወስዱ እንደው የከተማ ሰው ሞኝ ነው ይሉኛል እዛ እኔ እና አምሬ ውስጥ ሁሉ ያለ ማለት ነው አንድ ስልጣን እንዴት እንደሚሰራ መንግስትነት እንዴት እንደሆነ ፓወር ፖለቲክስ እየተባለ እዚህ በተለያየ እንትን የምሰማውን ነገር የኔ ሀገር ገበሬ በሚገባ ዝም ብሎ አንድም ሰው ካልፈራህና ካላመነ ቀጥ ብሎ እንዳይገዛልህ ያወቀ ነውና እኚህ ሰዎች እኔ ይሄን ሁሉ ነገር ምዘባርቅልህ የኢትዮጵያ ህዝብ ተመልከት እንግዲህ በዚህ ደረጃ ያለ ሰው ምርጫ ዳንኤል እንዲመረጥልኝ ብሎ በጥርሱ መረጠኝ ከአራስ ቤቷ ተነስታ ሄደች ይያለ ለኢትዮጵያ ህዝብ ነው ይሄን የሚነግረው ማለት ነው መጀመሪያ ኢትዮጵያ ህዝብ ምርጫ የሚባለው ነገር በየት አይቶ ታውቆ ነው ያ የሚያማልለው ማለት ነው ለዛውም ከዛ ተነስቶ ለማይሄድ አሁን ሶሻል ሚዲያ በየመንደሩ ባለበት ስለዚህ የነ ዳንኤል የማሰብ አቅም ከዚህ በላይ የሆነ በጣም መጥፎ ነገር ከዚህ በኋላ ያሰማናል አይደለም ድርጊት ያስፈጽምብናል ይሄው ከምርጫ ማግስት እኮ እንዲህ ያለ ጦርነት እና እንዲህ ያለ አሰቃቂ ድርጊት ተፈጠረ አሪስ ውስጥ አሁን የምናየው እና ነገም በዚህ አስተሳሰባቸው ከሆነ ሀገር የሚመሩት እንደዚህ ያሰቡ ከሆነ እና እንዴት እንደሚያስቡ ካየናቸው እነዚህን ሰዎች ካላስወገድን በስተቀር መሳይ ደጋግሜ ነው የምናገረው እንዴት ትላለ ሰው ታዲያ ይሄን ነጭ ውሸት አይደለም እኮ ነጭ ቅሌት ውሸት አይደለም ይሄ እኮ ውሸት አይደለም የማሰብ አቅምን ደረጃ የሚያሳይ ነው እንደዚህ ሰው ያምነኛል ብሎ ካለ ሞኝም ልካለው ጅላጅልነትም ልካለው አታላይነትም ልካለው የነዚህ ሰዎች ግን ለማህበረሰብ የሚነገርን ነገር በዚህ ደረጃ ተናግረው ይሄው መሳቂያ ሲሆኑ ተመልሶ ይሄንን እንኳን እንደሚሆኑ ካላወቁ ሌላ ትልቁም ነገር በአገር ደረጃ ያለን የኢትዮጵያን ህዝብ ችግር ማታቀዋል ውስብስብነቱ ከታሪክም ከተለያየ ነገርም ያለው የኢትዮጵያ ፖለቲካ ችግር ድሪቶ የሆነ በቀጠናችን ያለውን ነገር በአለም ያለውን ሁኔታ አስብና ቤተ መንግስት የተቀመጡ ሰዎች ደግሞ እንደዚህ የሚያስቡ ሰዎች መሆናቸውን ካየ ከዚህ በላይ ሌላ ብዙ ማት እንደሚመጣ ማወቅ ይሄ ነብይነት ይጠይቃል የፖለቲካ አዋቂነት መሆን ይጠይቃል መሳይ እና ሌላ ምንም መውጫ መንገድ እንደሌለው አውቆ ህዝብ ማቄን ጨርቄን ሳይል እነዚህን ሰዎች ከ4 ኪሎ ካላባረረ በስተቀር ሌላ ምንም እንደው ወዲያ ብንለው መንገድ የለውም መሳይ ይልቃል ምናልባት እነዚህ ሰዎች ራሳቸው ይናገራሉ መልሰው ራሳቸው የተናገሩትን ያዳምጣሉ ከዛ ደስ ይላቸዋል እንደዛ አይነት ነገር ነው አሁን በቴሌቪዥን የሚባለው ነገር በሙሉ የብልጽግና ባለስልጣናት ልክ እንደ ትልቅ ስኬት ነው የሚያወሩት ራሳቸው መልሰው እንደ ገደል ማሚንቶ እየሰሙት ምን ያህል ትልቅ እንደሆኑ ለራሳቸው የሚሰጡት ነጥብ ያው በቅርበትም ስለምናቃቸው ነው እርስ በርስ እየተደዋወሉ እኮ እንትና እንዲያለ እንትና እንዲሰምታል እኮ የሚባባሉ ናቸው እርስ በርስ ምን ለምን የሚባለው ነገር እኮ ነው
ስለዚህ ከዛ መውጣት አይችሉም። እዛው ሲርመጠመጡ የሚውሉ አንዳቸው ካንዳቸው የማይሻል ዕውቀት ያላቸው ያው የመጡበትንም መንገድ ይታወቃል እኮ ይሄ እድሜ ላይ ያዲግ መቼም ቀን በባትሪ ደካሞችን ፈልጎ ወደ ላይ አወጣቸው በኮታ ተሰብስበው መጡ ምንድነው የምራጮች ስብስብ ዛሬ ሀገሪቱን ለእንደዚህ አይነት ውርደት ዳረጓት ከእጃ ይሻል ዶማ እኮ ነው የሆነው ይልቃልና ከነሱም ደና ነገር መጠበቅ በርግጥ የሚቻል አይደለም ግን በራሳቸው ስታንዳርድም መቆም አልቻሉም ነው በራሳቸው ባወጡት በብልጽግና ስታንዳርድ የምርጫ እኮ የሚያሳየው ብልጽግና በራሱ ባወጣው ሜዳ በራሱ ባወጣው ህግና ደረጃ እንኳን መጫወት አልቻለም ከጊዜ ወደ ጊዜ ደረጃውን እያወረደ እየዘቀጠ መምጣቱን ምርጫው አሳየን እኮ ከየቦታው ምን ሰማው ያደረጉት ነገር በአማራ ክልል ምናልባት በተወሰነ ደረጃ ልንመለከተው እንችላለን በአማራ ክልል ምርጫ አልተካሄደም ራሱ ምርጫ ቦርድ በሚባለው በዓለም አቀፍ መስፈርት ሳይሆን በኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መስፈርት አማራ ክልል ላይ ምርጫ አልተካሄደም ምርጫ ጣቢያዎች የተቃጠሉበት በብዙ ቦታ የተዘጉበት እንዲህ አይነት ነገር ባለበት ምርጫ ተካሄደ ብሎ አሁን ምናልባት ሰሞኑንም ውጤቱን ይፋ ሊያደርግ ይችላል በራሱ እንኳን ስታንዳርድ በራሱ እንኳን ቁመና መዝለቅ ያልቻለ ቡድን ነው የብልጽግና ስብስብና እንደው እንዳጠቃላይ ምርጫውን እንዴት ታይዋለ ምርጫ ብለው ስለመጥራት የሚያስችል ነው እነዚህ ተቋማትስ ነገ ከነጎዳ ነው እውነት በአፍሪካ ህብረት ነው ያፈርነው ስንት ጊዜ እንፈርበት ይሄ ተቋም አዲስ አበባ በመቀመጡ ልንኮራ ይገባል እንዲህ አይነት ተቋም አዲስ አበባ ተቀመጠ አልተቀመጠ የሚያሳፍር ያምባገነኖች እንደዚህ አይነት ምርጫ አዳማቂ የሆነበት ተቋም በሰጠው ምስክርነት መቼም እና አቤል ሊጽናኑ ይችላሉ ለኢትዮጵያ ግን በጣም የሚያሳፍር ነው መቼም የማንረሳው ነገር ነው በአፍሪካ ህብረትም የተፈጸመው ለማንኛውም አጠቃላይ ምርጫውን እንዴት አየው እንደው መሳይ ከዚህ የተረዳሁት ነገር አሁን ይሄን ያህል ምንድነው ከምንም ነገር በላይ ቀለው ለምን ታዩ እንደዚህ መሳቂያና መሳለቂያ ለምን ሆኑ ካል ዋናው ነገር መንግስት የሚያደርገው ከህዝብ ጋር ያለው ግንኙነት ነው የተወሰነም የህብረተሰብ ክፍል ቢሆን በዛ የፖለቲካ አመለካከት በዛ ሪዮት ዓለም በዛ አስተዳደር ጥቅሜንና ፍላጎቴን ያስከብርልኛል ይሄ መንግስት ብሎ የሚያምን የተወሰነ የህብረተሰብ ክፍል ሲኖር ነው አምባገነንም ይሁን በብሔር የተደራጀም ይሁን ንጉሳዊም ይሁን ለመኖር መሰረቱ ያ ከህዝብ ጋር ያለው ግንኙነት ነው አሁን ባየነበት ሁኔታ ግን ያየነው ምንድነው ካልከይ መሳይ እነዚህ ሰዎች ከህዝብ ጋር በሙሉ የተነጠሉ መሆኑ የሚያወሩት ነገር የሚናገሩት ነገር ለማድረግ ብለው ለማስፈጸም በሄዱበት በአማራ ክልል በዳታ ስታየው 97% ቦታ ላይ ምርጫ የሚባለው ነገር ቴክኒካሊ አልተደረገም አልተከናወነም ጭራሽ ማለት ነው ይሄ አምባገነኑ ኖታች ድረስ አስገድዶ ማድረግ ወይም ደግሞ በምርጫው ቦታ ላይ እንደተደረገ መቁጠር ሌላ ነገር ነው ግን በድርጊት ደረጃ እዛ ቦታ ላይ 97% በሚሆነው የአማራ ክልል ቦታ ላይ ምርጫ መደረግ በሚገባው ቦታ አልተደረገም የምርጫ ክልሎች ላይ ማለት ነው ይሄ ማለት እንግዲህ በአፈጻጸም የሚያስፈጽምበት የመንግስት መዋቅር እንደሌለው ሁለተኛ ነገር ደግሞ የሚዋራው ነገር ሁሉ ጆሮን ጭውም ያደርግና የሚያስቅ ከሆነ የሚያነሳቸው ሐሳቦች ሁሉ በህዝብ ልቦናና አእምሮ ውስጥ አድረው ልብና አእምሮውን ይዘው ነገ ህዝብ ከጎኑ እንዳይሰለፍ የበለጠ አብሮት ያሉ ሰዎች እንኳን እንዲያፍሩበት ያደረገ ነገር ነው ስለዚህ ይሄ መንግስት የሚኖርበት ይሁንታና ቅቡልነት የሚባለው ጨርሶ ማለቁን አረጋግጦልናል ሁለተኛ ነገር ደግሞ ይሄ ኢቨንት ራሱ በደገሰው ድግስ ዓለም የኢትዮጵያ ውስጥ ያለው መንግስት ምን እንደሚመስል እንዲያይና በአጠቃላይ በዓለም ላይ ያሉ የሰብአዊ መብት ድርጅቶች ሚኒስትሪ ሚዲያዎች ታዋቂ መጽሔቶች ሁሉም ይሄ ነገር በመኖሩ የፈለከውን ያህል ኢቨንት ብትፈጥር አሁን ስለ ኢትዮጵያ አንድ ሳምንት ሙሉ እንዲወራና መወራት ብቻ አይደለም ትክክለኛው የመንግስት ገጽታ ለዓለም እንዲታይ ያደረገ ነገር ነው ማለትና እነዛ ሁሉ ነገሮች እንዲሰሩ ስላደረገ የነሱም ደግሞ ምንነት በሚናገሩት ነገርና በሁኔታው እንዴት እንደሆኑ እንዲወጣ ስላደረገ በሌላ መንገድ ደግሞ በተግባር በተጨባጭ ደግሞ መሬት ላይ ምንም ነገር ማድረግ እንዳልቻሉና 97% የሚሆነውን የአማራ ክልል ውስጥ ምርጫ ማድረግ እንዳልቻሉ ቢያንስ በተጨባጭ ማውቀው ነው ነገር ከዛ በኋላ ደግሞ እንግዲህ በኮታ ነው መንግስቱ ያለው አይደል መሳይ በኮታ አይደል የተዋጡት የአማራ ተወካይ እንግዲህ ተብለው እኮ ነው ዳንኤል ክብረትና ተመስገን ጥሩ ነው ያሉ አይደለ እና እነዚህ ሰዎች የሚያወሩትን ነገር በሚዲያ ያያቸው እንግዲህ ያው ምርጫ ተካሄዶ መንግስት ምንድነው
ህዝብ ምንድነው የህዝብ ቅቡልነት ምንድነው የሚለውን ስታይኮ አሁን ተመስገን ጥሩነህ የአማራን ህዝብ ታሪክ አስብና ጥንታዊነቱን ህግ አክባሪነቱን ለሀገር ያሳለፈውን ነገር ያለውን የስነ ጽሁፍ የታሪክ የብሂል የነዛን እምቅ ሀብቶች ሁሉ አስብና የሚናገረው ነገር ይኸው እንግዲህ የአማራ ተወካይ ተብሎ ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር ኢትዮጵያ ውስጥ የሆነ ሰውዬ በገጹ የሚለው እኔ እኮ ቀደም ብያለሁ እኮ እንደው አንዳንዶቹ የነሱን ስም ለማጥፋት የሚዲያ ሰዎች ሳቦታጅ አርገዋቸው ነው እንኳን እንዳትል እኮ ነው ራሳቸው በገጻቸው ዳንኤል ክብረትና ተመስገን ጥሩነህ እንደውም አሁን እኔ አብይ ሳይሻል አይቀርም እውነት ነገር አይካልከ እኔ አሁን በሚናገሩት ነገር አብይ ቀጣፊ ነው አታላይ ነው የሆነው ነገር ሁሉ ራስ ወዳድ በመሆኑና ስስታም በመሆኑ እዚህ ደርሷል በሁሉም ነገር ውስጥ በጣም አስነዋሪ ሰው እንደሆነ አቃለሁ የተመስገንንና የዳንኤልን ያህል ግን ወራደ ሆኖ አላገኘሁትም በዚህ ምርጫ ውስጥ እውነት ነገር አይካልከ እና እነዚህ ሰዎች የአማራ ተወካይ ናቸው አማራን ወክለው ኢትዮጵያን በታሪክ ያስተዳደሩ ታዲያ እንደዚህ ከሆነ እነዚህን ሰዎች እንድናይ ካደረገን መልሱ ማለት ነው የአማራ ተወካዩ እንዴት እንደሚያይ ተመስገን ጥሩነህ በፌስቡክ ገጹ የሚለጥፈው ሰዎች እኮ እንትን ይያሉ ይልኩልኛል እኮ መሳይለኔ በዋትስአፕ አይዋለሁ የዳንኤልንም እንዲህ ያለ ተብሎ ሰማለሁ አብይም እኔ የሚያሳዝነኝ ምንድነው የሚያሳስበኝ አሁን ህዝቡ ሳይሆን የተመረጠው ሰው ነው አለኮ በቃ ይሄ ህዝብ የመረጠው ሰው እንደዚህ ነው አለ ተብሎ አንድ 5 ደቂቃ እንትን ተቆርጦ አይቻለሁ ያ ማለት ይሄው እንግዲህ 38 ሰው ዛሬ ሲሞት ምንም አይልም እሱ እንደዛ ተመረጥኩ ካለ በኋላ ማለት እና እነዚህ መሆናቸውን እንድናይ ስላደረገን በድምሩ ይሄንን ምርጫ በአንድ መልኩ ልናመሰግነው ያስፈልጋል ዓለም እንዲህ አድርጎ እንዲያይ እነዚህ ሰዎች ራቁታቸውን የቀሩ ምን ያህል ወራዳ ሰዎች ቤተመንግስት እንደተቀመጡ እንዴት እንደሚያስቡ በራሳቸው ጽሁፍ ትንተና ሳያስፈልገን መረጃ ሳያስፈልገን ራሳቸው ወጥተው በአደባባይ የሚናገሩ እንዴት ያሉ እንደሆኑ እንድናቅ አድርጎናል ስለዚህ አብዮት ለማካሄድ ከህዝብ ጋር የተፋቱና እንደዚህ እንደው ተቆርጦ የተንጠለጠለ ነገር መሆኑን አውቀን በመጨረሻ ይሄንን ወዲያ ብሎ መጣል ብቻ እንደሚያስፈልግ እንድንረዳና ሁሉም ሰው ምንም አይነት ግንዛቤ ኑሮ በየትኛውም ደረጃ ያለ ሰው እንዲያውቃቸው ያደረገ ክስተት ነው አልፏል ነው የሚመስለው ይልቃል እንግዲህ ያው ስለ ምርጫው ብዙ ማለት አይቻልም እንግዲህ አጠቃላይ የምርጫው ሁኔታ ኢትዮጵያ ውስጥ ምርጫ መደረግ የለበትም ምክንያቱም ለምርጫ የሚሆን ምንም አይነት አስቻይ ሁኔታ የለም የሚል ይሄ ብልጽግናን ከመደገፍ ካለመደገፍ ሌላ ሚያዝ አይደለም ነባራዊ ሁኔታ ነው መሬት ላይ ያለውን እውነት ለሚያነብ ለማንም ሰው ኢትዮጵያ ውስጥ ምርጫ ማድረግ የሚቻልበት ምንም አይነት ሁኔታ የለም ጋምቤላ ምርጫ ሊደረግ 2 ቀን ሲቀረው እኮ ማንኛውንም የተሽከርካሪ ገደብ የጣለው የክልሉ መንግስት ነው ሰላም የለም ብሎ እንዴት ነው ሰላም የለም ይያልክ ምርጫ መታካይዶ እንግዲህ በአማራ ክልል ፋኖ በኦሮሚያ ክልል ኦላ ይህንን ገደብ ጥለዋል በእንዲህ አይነት ሁኔታ ምርጫው እኮ እየተካሄደ በኦሮሚያ ሰሜን ሸዋ ዞን እኮ እገታና ግድያ ይፈጸም ነበር ምንም ጥርጥር የለው ምርጫ መካሄድ ስለዚህ ስለ ምርጫ እናወራም አሁን አንዳንዶች በምርጫ አጀንዳ ሊጠምዱን ይፈልጉ እዚህ ቦታ ተሰርቋል እዛ ቦታ ኮሮጆ ተወስዷል እዚህ ቦታ እንዲነበረ አብይ አህመድ በዜሮ ነው የዘረራቸው እንደዚህ እንድናወራና ጊዜያችን እንድናጠፋ ይፈልጋል መጀመሪያውኑ ለምርጫው መጭውቅና ተሰጠውና ነው ምርጫ ውስጥ ስለተከናወኑ አንዳንድ ችግሮች እንድናወራ አጀንዳ ሚላክልን ለማንኛውም የተቋሚዎች ሚና ተቋሚዎች እንበላቸው አላቅም ወዶ ገቦች አሉ ኢዜማና አብን ዛሬ እንደሰማነው ያው እንደታቀደው አብይ አህመድ ቀድሞ ወንበሩን አስልቶ እንዳስቀመጠው ወንበሩን እየተከፋፈሉት ነው ያው እነሱ እንደሚገቡ የታወቀለት ነው ትብብር በሚል ስብስብ ውስጥ ያሉት ደግሞ ቅዳሜ ዕለት መግለጫ ይሰጣሉ በምርጫው ለመግባት ወይም ለመውጣት የሚል ነገር ሲጠበቁ መጽሐፉም ዝም ቄሱም ዝም አሉና ሰኞ ዕለት ምርጫ ውስጥ ተሳተፉ ዛሬ ደግሞ መግለጫ ወጡ በምርጫው ውጤት ያገኛችሁ የትብብሩ አባላት ወደ ምክር ቤት ወደትኛውም ወደ ክልልም ሆነ ወደ ፌደራል ምክር ቤት እንዳትገቡ ብለው መግለጫ ወጡ ምን አይነት መግለጫ ነው ምርጫ ውስጥ ገብተ አትግቡ እያለ ሰው እየጠየቃቸው እየተማጸናቸው አሻፈረኝ ብሎ ምናልባት የሆነች ነገር ከወዳደቀች እናገኛለን ብሎ ገቡ እንግዲህ ውጤት እንዳላገኙ እየሰማን ነው ውጤትም ሊያገኙበት ይችላል አብይ አህመድ ለነሱ ሳይሆን ለኢዜማና ለአብን ነው መስጠት የፈለገው አሁን እንዳትገቡ ብሎ መግለጫ ማውጣት ምንድነው የምን አቤት ማለት ነው ለማንኛውም እንዴት አያችሁ ከዚህ በኋላ እንደነዚህ አይነት ፓርቲዎችን ይዞ ኢትዮጵያ ውስጥ ለውጥ ማምጣት አይቻልም ከግራም ከቀኝም ያለውን የኢትዮጵያ ሕዝብ በደንብ ማየት አለበት የምር ተቋሚ ማን ነው
የምርስ ከመጨረሻው ከኢትዮጵያ ህዝብ ጋር ቆሞ መስዋዕትነት የሚከፍል ፓርቲ አለ? ያንን በደንብ መመዘንና መፈተሽ ያስፈልጋል። ዝም ብሎ በአንዳንድ ንግግሮችና እንዲህ በብልጣብልጥ የፖለቲካ ጨዋታዎች የኢትዮጵያ ህዝብ ተሸንፎ ድምፁንና አመኔታውን መስጠት የለበትም ነውና ከተቃዋሚዎች አንጻርስ እንዴት አየው? እኔ በእውነት መሳይ አይደለም አንዳንድ ልጆችን በፊትም የማውቃቸው አሁንም አዳዲስ የመጡ የሆነ ስክሪን ላይ ከማየት በስተቀር ስለ ውስጣዊው ነገር ልብ ብዬ ተከታትያቸው አላውቅም። በእውነት አይደለም እና ምንም ዕውቀት የለኝም በእውነት እንደው ግልጽ ስናገር። ግን ሂደትን አጠቃላይ ሂደትን በኢትዮጵያ ውስጥ አሁን የተቃዋሚ ፓርቲ አለ ወይ ብለህ ብትለኝ እንዴት ሆኖ እንዴ? በአንጻራዊነት በፊት በእኛ በነበርንበት ጊዜ እኮ ምንም ጭቆና አለ፣ ግራቀኝ አፍነው ይዙሃል፣ ጭቆና አለ፣ ግራቀኝ አፍነው ይዙሃል፣ ወዴትም እንዳትንቀሳቀስ ያደርጋሉ እንጂ በመርህ ደረጃ በሐሳብ ደረጃ ኮንስቲትዩንሲያችን ልብና አምሮ የምንገናኝበት የተወሰነ መንገድ ነበር። አሁን ግን ባለው ሁኔታ ተመልከት። እኔ እኮ አስተሳሰባቸውን ነው መሳይ እንደው አጠቃላይ አሁን አብንና ኢዜማ ማደናገር የምትችለው እኮ ህዝቡ ምስጥርህን ሳያቅብህ የተደረገው ሁኔታ ግልጽነት ጎሎት የነሱ መግባት እንደ መልቲ ፓርቲ ዲሞክራሲ ማሳያ ሆኖ ለዓለምም ለሀገር ውስጥ ህዝብም ካሳየ ነው አይደለ? ጥቅሙ እንግዲህ የነዛ ሰዎች እዛ ፓርላማ መግባት የሚጠቅመው ለመንግስት ዲሞክራሲን ማሳያ ሆኖ ከሄዱ ነው የሚያሳየው። አሁን መሳቂያ ነው የሆኑት አይደለም? እነዛ የሄደበት መንገድ አጠቃላይ ፕሮሰሱም ይሁን እነዚህ አካላት ከህዝብ ጋር ያላቸው ግንኙነት እና ይሄ መንግስት የሚባለው ደግሞ የሚሰራው ትሪክ ሁሉ መሳቂያ በመሆኑ እነዚህ ሰዎች ተሰብስበው ፓርላማ መግባታቸው መሳቂያ ከመሆኑ ውጪ ምንም አይነት ሐሳብ የሚከፍልና መከራከሪያ ሆኖ ወደ ህዝብ የሚያስገባ በህዝብ ውስጥ ሌጂቲሜሲ የሚያስገኝ በኢንተርናሽናል ማህበረሰብ ውስጥ ሌጂቲሜሲ የሚያስገኝ ምንም የተደበቀ ነገር የለውም። እዚህ ውስጥ የኢዜማ አባል ቦታ ተለቆለት ፓርላማ ስለገባ ይሄ ምን ይጠቅማል? ለመንግስት መኖር ስለ ለህዝብ ቅቡልነት ለማግኘትና ወደፊት ለመራመድ የፖለቲካ ፎርስ ነው ምን ይጠቅመዋል ነው ማለት። እንደውም ካውንተር ፕሮዳክቲቭ ነው አዋራጅ ነው የሆነው። በዲሞክራሲ ማላገጣቸው የበለጠ እንድስንቃቸው የሚያደርግና የገጠር ገበሬው ሳይቀር የተረዳበት ሁኔታ ነው የተፈጠረው። እነዚህም አሁን የተቃዋሚ ፓርቲ ያልካቸውም አካላት ቢሆኑ በአጠቃላይ በሂደቱ ቢያደርጉ የሚጠቅማቸውን ነገር እስረኞች ታስረዋል፣ የፖለቲካ የሚዲያ ሰዎች ታስረዋል፣ የሲቪክ ማህበራት ሰዎች ታስረዋል፣ መሬት ድረስ መድረስ አንችልም፣ የጸጥታ ጉዳይ አለ፣ በዚህ ሂደት ውስጥ መሳተፍ አይገባንም ብለው ቢሉና ህዝባቸውን ሰላማዊ ሰልፍ ማድረግ ያደራሽ ስብሰባ ማድረግ ስላልቻል ይሄንን ዘጋህብን ብላችሁ መጀመሪያ ብታቆሙ በህዝባችሁ ውስጥ ወደፊት ታምናችሁ ለመኖር ይጠቅማችሁ ነበር ብለን አንተም እኔም በተለያየ ጊዜ ሐሳባችንን ገልጸናል። ያንን ግን አይ መቆየታችን ነው የሚጠቅመን ድርጅታችን እንዳይከፈላሉ ያልከኝ መሰለኝ። አሁን ገብተናል አሉ። ከዛ በኋላ ደግሞ የገባውን ሰው አትግባ ቢሉ አሁን ይሄ በህዝብ ውስጥ ሐሳባቸውን ተረድቶና ይሄ ሐሳባቸው መንገዳቸው ትክክል ነው ተብሎ ግለሰብም ይሁን እኮ የድርጅት አጠቃላይ አመለካከት በህዝብ ተቀባይነት ለመኖር የሄደበት መንገድና ትራክ ሪከርዱ ወሳኝነት አለው። በእያንዳንዱ ጉዳዮች የወሰንካቸው ነገሮች እና የሄድክባቸው ነገሮች የሰራሃቸው ዘገባዎች ናቸው። አሁን አንከር ሚዲያንና መሳይን አንድ ሰው ሊያከብረው የሚችል እስካሁን ድረስ ባሳየው ነገር ነው ደጋፊም ሆነ ተቃዋሚ ተሰብስቦ ያለው እንጂ በአንድ ቀን ሌሊትና በአንድ ቀን በመታረጋት ነገር ሊሆን አይችልም። እና አሁን እነሱ ይሄው ሁሉ ሊደረግ የሚገባውን ነገር አንድ ቀን ህዝባዊ ስብሰባ ሳያረጉ አንድ ቀን ሰላማዊ ሰልፍ ሳይጠሩ አንድም ቦታ ላይ መሬት ላይ ሳይኖር ለመንግስት አጃቢነት ከማድረግ ውጭና አብይን ከማጀቡ ጥቅም የለውም ሲባሉ ቆይተው እዛ ከገቡ አሁን ደግሞ አብይ ሊያታለላቸው ፓርላማ ገብታችኋል ካለ አትግቡ ቢሏቸው ይገባሉ እነዛኞቹ ሰዎች አሁን። ምክንያቱም መጀመሪያውንም የቆዩ ብር ሊያገኙ ነው። ምኑ ሞኝ ነው ያ ሰው። ስለዚህ እነዚህ ይሄንን ሂደት ያስፈጸሙ አካላት አምናቸው ለመሄድ ትቸገራለህ። ማመን ስትልህ ምንድነው አሁን የፖለቲካ ብቃታቸው ማለት ነው። የፖለቲካ ብቃትና ቆራጥነት ያላቸውን ካራክተርና ካሬጅ በሙሉ አምሮ ሰው እኮ ሲከተል ልቡን ዋጋ ሊከፍል ቤተሰቡ ቢታሰር ቢፈናቀል ቢገደል ነገ ለውጥ ያመጣልና ዳር ያደርሰኛል ብሎ ነው አንድ ሰው የሚከተል አይደለም ገንዘቡንም የሚሰጥ።
ያንን ለማድረግ ከሆነ ለነዚህ ድርጅቶች እንዴት አድርጎ ይረዳቸዋል? እኔ እንደው ዝም ብዬ እነሱን እየሳስብ ማለት ነው። ህዝብ እንዲከተል ካስፈለገ በምትሄድበት ጊዜና በውሳኔዎች ኢንተግሪቲን ማሳየት አለበት፣ አርቆ ሐሳቢነትን ማሳየት አለበት፣ ለዛ ያለህን ደግሞ ደፋርነት ማሳየት አለበት። ለዛ የሚያስፈልገውን ካራክተር ዴቭዝና የድርጅት የውሳኔ አሰጣጥና የህዝብን ልብና አእምሮ የመያዘን ሁኔታ ይጠይቃል። እነዛን ነገሮች በማይበት ጊዜ በእነዚህ አካላት ምንም አይታይም። ስለዚህ አሁን ያለው ነገር በምርጫውና በምርጫው አካባቢ ዙሪያ ያለው አካል ለለውጥ መሰረት ይሆናል የሚል እምነት የለኝም አሁን ሳጠቃልልልህ ማለት። ስለዚህ መደረግ ያለበት ምንድነው ካልከኝ አጠቃላይ የኢትዮጵያ ህዝብ በሚመስለው አደረጃጀት እየያዘ የሰላማዊ ትግሉንም የታጠቁ ሰዎች ራሳቸውን መከላከልም በተለያየ አካባቢ መንግስት ስለሌለ የሚገደሉ ሰዎችም ራሳቸውን ተከላክለው እውነተኛ መንግስት ለማቆም የሚደረገውን ትግልም ራሳቸውን የመከላከል ነገር በህግም በእግዚአብሔርም የተፈቀደ ነገር ስለሆነ እነዚህን ሰዎች ካራክተሩን ለማንሳት በሚደረገው ትግል ውስጥ ሁሉም የየራሱን ድርሻ ባለበት ቦታ ላይ በቆራጥነት ምንም ምርጫ እንደሌለው አየነው። ደጋግመን ስልጣን ላይ የተቀመጡ ሰዎች እንዴት እንደሚያስቡ ይሄ ምርጫ ፍንትው ብሎ አሳየን። በቃ ሌላ ነገር አይደል። ይሄንን ካየን ደግሞ ሌላ በታምር የሚመጣ ነገር ከሌለ በትግል ነው ነገሮች የሚለወጡ። ያንኑ መራራና ወሳኙን ትግል አድርጎ ወደ ወደኛው ድል መጓዝ ብቻ ያለን አማራጭ መሆኑን እንዳገርም እንደ ህዝብም ሳናወላውል ማመን አለብን። መሳይ ኢንጂነር ይልቃል ምናልባት አንዳንዶች እንደው የአብይ አህመድ ምርጫ ምን ሊሆን እንደሚችል ያወቁ ግን አገም ጠቀም የሆነ መስመር ላይ የቆሙ ወይም ራሳቸውን ራሽናል በቃ ምክንያታዊ ፖለቲካ አድርገው ግድ የለም ቤተመንግስት የሚገባው ስልጣን የሚያዘው በምርጫ ብቻ ነው፣ እስቲ ለዚህ ምርጫ እድል እንስጥ ብለው በእንደዚህ አይነት አቋም ይሄን ምርጫ ሲጠብቁ ያሉትም ሰኞ ዕለት ተስፋ ካልቆረጡ እነዚህ ሰዎች እንደውም ከነ አብይም የተሻሉ አይደሉም። ስለዚህ ተስፋ መቁረጥ የሚያስፈልግ ምናልባት በምርጫ ስልጣን ይያዛል ብሎ እንደው ትንሽ ገራገር የሆነ አቋም ይዞ ያለም ካለ ሰኞ ዕለት ጥሙ ሊቆርጥለት ተስፋው ሊቆርጥለት ይገባል። በቃ በምርጫ ኢትዮጵያ ውስጥ አብይ እስካለ ድረስ ስልጣን መያዝ እንደማይችል ያከተመ የደቀቀ ፋይሉን መዝጋት እንደሚገባው ያረጋገጠ ነው። እኔ ምርጫውን በዛ መልኩ ነው ያየሁት። በትንሽዬ ጭላንጭል እንኳን ተስፋ ያለው ካለ ያቺ ተስፋ ድርግም ብላ የጠፋችበት ዕለት ነው ብሎ መውሰድ ይቻላል። ከዚህ በኋላስ ነው እንግዲህ ኢንጂነር ይልቃል ከዚህ በኋላስ ምንድነው? ወዴት ነን? እንግዲህ አውቀናል ማለት እኛ ካወቅነው ቆይተናል። ያላወቁትን ምስቲ ድል ይሰጣቸው የተባሉ 1% ይሁኑ 1% ይሁኑ እነሱም አውቀውታል። ከዚህ በኋላ ወዴት ነው የምናመራው? የአብይ አህመድን የ5 ዓመቱን ድግስና ጥምቀት እየጠበቀ ሰው የኢትዮጵያን ምጥ ማራዘም የኢትዮጵያን ስቃይ ማራዘም የለበትም። ይሄ ሰው ከዚህ በኋላ በስልጣን በቆየበት በእያንዳንዷ ደቂቃ ኢትዮጵያ እየሞተች ተስፋ እየጨለመ ነው የሚመጣው። ስለዚህ ምን ይደረግ? ከዚህ ተነስተን ወዴት እንሄዳለን? መጪው ጊዜ ምን ይመስላል የሚለው እንደው ባጭሩ መግለጽ ከተቻለ። መሳይ እንግዲህ እውነትን ነው። በአጠቃላይ አሁን እስካሁን የሆነውን ነገር ሁሉና ያለንበትን ሁኔታ አየነው። ያየነውም ደግሞ በትንተና ሳይሆን በአይናችን በብረቱ በተግባር በሆኑት ነገሮችና በመገለጫዎቹ ግልጽ ብሎ ተነገረን። ይሄ ከሆነ ከዚህ በኋላ ምን እናድርግ ነው። ይሄ ደግሞ እንግዲህ ወደኛ ይመጣል መሳይ ወደኛ ይመጣል። አሁን ከዚህ በኋላ መነውለል የፈለገን ሰው ምንም ነገር ብታረገው መቀየር አትችልም። አለቀ በቃ። ይሄን አይቶ አላምንም ካለ አንደኛ በኢትዮጵያ ህዝብ ደም እየመጠጠ የሚበላ የሚጠጣና ሆዱን እየሞላ መኖር የሚፈልግ በአገር መፍረስ ላይ በሰዎች በዜጎች ስቃይ ላይ በመሞታቸው ላይ የሚቀልድ ቫምፓየር ነው። ሌላ አይደለም። ሌላ ስም አይሰጠውም። ፖለቲካ፣ ዲሞክራሲ፣ የሐሳብ ልዩነት፣ አምባገነንነት የሚባል አይደለም። ከዛ ሁሉ ያለፈ እንደሆነ በመገለጫዎቹ አይተናል። ከዚህ በኋላ ደግሞ እንዲህ አይነት ችግር ከሆነ ያለበት ሁኔታ እነዚህ ሰዎች አንድም ቀን በስልጣን ላይ ባደሩ ቁጥር በተመረጡ በማግስቱ አርሲ ላይ የሆነውን ነገር አይተናል። እንግዳ ነገር ባይሆንም ትረንዱ ይሄው ነው። ከመባስ በስተቀር የተለየ ነገር እንደማይመጣ አውቀነዋል። ስለዚህ ይሄ ነገር እንደዚህ የሆነ መንግስት እንደሌለን ሁሉ በመናውቅበት ደረጃ በሙሉ ተረድተነው ስልጣን ላይ ያሉት ሰዎች ሁሉ ምን ያህል አዋራጅ እንደሆኑና የነሱ ነውረኝነት እኛንም እስከሚያሸማቀቀን ድረስ ለመናገር ከከበደን ታዲያ እነዚህ ሰዎች እንዴት አንድ ቀንስ ቢሆን ስልጣን ላይ ያደሩ ነው እንግዲህ መልሱ መሆን ያለበት። ለምን አደሩ ካል እኛ ትግልንና ፖለቲካን ያዝንበት መንገድ አንዳንድ መስተካከል ያለባቸው የተዛነፉ አመለካከቶች በመኖራቸው ነው። ይሄውም ትግሉን አንዳንድ ጊዜ
በዚህ ደረጃ ያለን አካል ለማስወገድ የሚደረግን ትግል የአይዲዮሎጂ የሚያደርግ ሰው አለ። አገርና ህዝብ በዚህ ደረጃ ያለቀ የዜግነት ፖለቲካን ማደራመድ የብሔር ፖለቲካን ማራመድ ይሄኛው ብሔረሰብ ተወካዩ ጠላቴ ነው ይሄኛው የሚመለከተው ናሬቲቭ አግባብ የለውም ለማለት መጀመሪያ መኖር አለብህ። በቃ የሁሉ ነገር መሰረት መኖር ከሆነ እኔ የምፈልገው በዜግነት ላይ ያለ ፖለቲካ ነው ወይም ደግሞ የዚህ ማህበረሰብ ባህልና ሃይማኖት በሚገባ አልተጻፈም አልተነገረም በኢትዮጵያ ፖለቲካ ውስጥ ተገቢውን ቦታ አላገኘም ብዬ ለመወዳደር በዚህ አመለካከት ውስጥ የተበላሸ አስተሳሰብ ያላቸውን እታገላለሁ ብዬም ካሰው በዚህኛው ማህበራዊ ፍትህ ጎሏል ብዬ ለመከራከር ከፈለው መጀመሪያ ሰርቫይቫል የመጀመሪያው ነገር ይሄንን ለማድረግ በሚደረግ ትግል ውስጥ አስቀድመህ ሌላ ነገር ማምጣት የለብህም። ስለዚህ በኢትዮጵያዊነት ነው ማምን ያለ በብሔር ነው ማምን ያለ በፖለቲካ አልግባባውም ያለ በምንም ያለ ቢሆን መጀመሪያ እንኑር ሐሳቦቻችን እየተጋጩ ለመኖር ያጠፋን ካሳ ለማስከፈል ወይም ደግሞ እንዳይኖር የምንፈልገውን አስተሳሰብ በሂደት በአመለካከት ለማጥፋት ከፈለግ መጀመሪያ እንደ ሰው እንደ ሀገር እንደ ዜጋ እንደ ህዝብ እንኑር። ይሄን ለማድረግ ደግሞ ሌሎችን ልዩነቶች ቀጥሎ የሚመጡትን አሁን አናምጣቸው ነው ማለት ነገ አሁን እኔ እናንተ ያለንበት የአማራን ሁሉና በሙሉ የምንደግፍ ሰዎች በፖለቲካ አመለካከት ሌላ የምርጫ ፖለቲካ ሲመጣ የምንከተለው የፖለቲካ አመለካከት አንድ ሊሆን አይችልም። የአማራን ሁሉና ትግል የሚታገለው ሰው በሙሉ ምክንያቱም ከዛ በኋላ የሚፈታው ችግርም ሆነ የሚያጋጥመን ችግርና ምንፈታበት መፍትሄ የተለየ ነው የሚሆነው አይደል? በዛን ጊዜ በመንገናኝበት ጊዜ ምርጫ አንተ ሴንተር ላይ ልትሆን ትችላለህ ሌላው ሴንተር ራይት ሊሆን ይችላል ሌላው ሊበራል ሊሆን ይችላል ሌላው ኮንሰርቫቲቭ ሊሆን ይችላል ምክንያቱም ያሉትን ችግሮች በዚህ ነው የሚፈታነው አምጥል አሁን የመኖር እና ይሄሉና ስለሆነ ሁላችንም መኖር ስለምንፈልግ እንድንኖር ከፈለግ የሚያጠፋንን ማስወገድ እንድንኖር የሚፈቅድልን ነገር መጀመሪያ ማኖር ይሆናል። የሁለተኛው ነገር ደግሞ የሚሆነው ከዛ ቀጥሎ የምንሄድበት መንገድ ምን ይሆን ማን አጥፍቷል የኢትዮጵያን ፖለቲካ እንዴት እንረዳው የጋራ ሴቶቻችንን እንዴት እናዳብር በመንተጋገልበት ጊዜና አሁን ላለው ለኢኮኖሚ ፖሊሲ ለማህበራዊ ፖሊሲ ለፖለቲካ ፖሊሲ ለውጭ ግንኙነት ፖሊሲ የማን ፖሊሲ ይቀድማል በሚለው ያንን ወዳደራለን ሌላ መልክ ይዘን ማለት አሁን ግን እንኑር ለመኖር ደግሞ የገሌ ሰላማዊ ትግል የትጥቅ ትግል ህዝባዊ ቢተኝነት ሌላ ምን ያስፈልጋል ይሁሉ ነው ይጠቅማል ባሉት ነገር ሁሉ አንድ ላይ መቆም ነውና ለነዚህ ሰዎች ለነዚህ ነውረኞች አንድም ቀን ማደር ምክንያቶቹ ማናቸው ከተባለ የኛ የአንድነት ማጣት ነውና ደግሞ ይሄንን ነገር መሳይ ደግሞ ይሄንን ነገር ማድረግ የብልህነትና የዋቂነት ችሎታ ነው። እኔ የሚደንቀኝ ነገር እኛ ሀገር እኮ ዓለማዋቅ እንደ ዕውቀት እየተቆጠረ ነው ኋት አውሬ ነው እኔ በተግባር አውቄው እድሜን ሁሉ እንደው ለአካለ መጠን ከደረስኩ ጀምሮ ኋትን ስታገለው የኖርኩ ድርጅት ነው እና አሁን ባለው ነባራዊ ሁኔታና ኮንቴክስት በኑዋንስ ተረድቼ ግን ከችግር ይበልጣልና የሁለተኛው ችግር ኋት በስልጣን ላይ በነበረበት ጊዜ መጠየቅ ካለበትም እንደ ኢህአዴግ ጊዜ ለማግኘት የተበላሹ ነገሮችንም ለማቃናት እንደ ሀገርም እንደ ህዝብ መኖር ስላለብኝ አሁን ባለው ሁኔታ ቅሬታዬን ወደ ኋላ አድርጌ የጋራ በሚያረገኝ ነገር ላይ ነው መስራት ማለት ትልቅ ችሎታ ነው። አንደኛ ትግስትን ይጠይቃል አርቆ ሐሳቢነትን ይጠይቃል ከችግር ማዋቅን ይጠይቃል የፖለቲካ ብስለትን ይጠይቃል። መፈክር ማሰማትና መጥላት ግን ምን ፖለቲካ ይጠይቅ ይሄንን ነው ማድረግ አንድ ላይ መቆም የትግል ስልት ምርጫ የአይዲዮሎጂ ምርጫ በህልውና ሂደት ውስጥ ቅንጦት ናቸው። ግን ይሄን ስል የትኛው የበለጠ ይጠቅማል የሚለውን አሁን ባለንበት ሁኔታ መያዝ ጥሩ ነው። ለምሳሌ የአዲስ አበባ ህዝብ ብቻውን ቢነሳ ዛሬውኑ መንግስት መለወጥ ይችላል። ያ መንግስት ግን ተለውጦ ልክ ያለው ነገር እንደ የመን እንዳንሆን እንደ ሲሪያ እንዳንሆን እንደ ሊቢያ እንዳንሆን ካስፈለገ ደግሞ ኃይልና ጉልበትን የሚያስከብርልን ደግሞ ወታደር ያስፈልገናል አይደል? ስለዚህ የታጠቀው ኃይል ግዴታ ያስፈልገናል። አሁን በኢትዮጵያ በመንገኘው እኔ በሰላማዊ ትግል የማምን ሰውዬ ለህልውና የሚያደርጉት ትግል እንዳለ ሆኖ ደግሞ በኢትዮጵያ ውስጥ ሰላምና መረጋጋት ኑሮ እንዲኖር ካስፈለገ የዜጎችን ሰላምና ደህንነት የሚያስከብር ለህልውና ከመታገሉን ባስቸገር ለወደፊቱ ሰላምና መረጋጋትና የተረጋጋ ለውጥ እንዲኖር ካስፈለገ የታጠቀ ሰው ያስፈልጋል። ለምን ሊቢያን አይቼዋለሁ
ዝም ብሎ ባንዲራ ያውለበለቡ መውጣት መጨረሻው ምን እንደሆነ አይቼዋለሁ። ሲሪያን አይቼዋለሁ። የመንን አይቼዋለሁ። እና ዝም ብዬ ሰልፍ እያደረኩ ጠመንጃ ያስፈልግም እያልኩ እንደነሱ ለመሆን ነው ፈልገው ነው። ምኑን ነው ታዲያ የተማርነው? ዓለምን የተረዳ ነው ምኑን ነው? ያነበብነው ምኑን ነው? መፈክር ነው ማሰማው ዝም ብዬ ሰላማዊ ትግል እወዳለሁ ማለት እና ያለውን ነባራዊ ሁኔታ አውቆ ከተለያዩ ህብረተሰብ ክፍሎች ጋር ያለን ችግርን አጣጥሞ ራስን አጀስት ማድረግ የቅራኔ አያያዝን በቀደም ተከተል መያዝ ወቅቱን የሚጠይቁ የትግል ስልቶችን መምረጥ ከችግር ችግር ይቀድማል ብሎ ቅሬታንና ቅራኔን ለነጋ አሳድሮ ዛሬ አንድ የሚያደርገንን መስራት ብልህነት ስለሆነ በብሔረሰብ የሚያምን በአንድነት የሚያምን በሰላማዊ ትግል የሚያምን በህዝባዊ ቢተኝነት የሚያምን ለህሉና ታጥቆ የሚታገል ሁሉ አሁን ባለበት ሁኔታ ችግሩ አንድና አንድ አይነት ስለሆነ ይሄው ያሉ ነውረኞችን ከስልጣን አስወግዶ እውነተኛ መንግስት ማቋቋም ስለሆነ በጋራ መቆም ባለበት ቦታ ሁሉም ቢማለትና ከልዩነት ይልቅ አንድነት ላይ ማተኮር ወቅቱ የሚጠይቀውና ምን እናደርግ ለሚለው እውነተኛው መልስ ችግሩም ያለው እዚህ ላይ ነው መፍትሄውም ያለው እዚህ ላይ ነው ማለት ነው። አንድ ባልሆንና ይሄ ነገር በዘገየ ቁጥር የመፍረስ እድላችን የመጨራረስ እድላችን እነዚህ ሰዎች ስልጣን ላይ በቆዩ ቁጥር የሚያደርጉብን አገራዊም ሆነ የተለያየ ህብረተሰብ ክፍል ጥቃት ይቀጥላል። ድክመቶቻችንን አርመን ግን እነዚህ ልዩነታችንን አጥብበን ወደ አንድ ብሔርንና አንኳር ጉዳዮቻችን ላይ አተኩረን ሌሎችን ለነገ አድርገን በአንድ ላይ እስከተመምን ድረስ ደግሞ በቀናት ውስጥ ወደ ውጤት እንደርሳለን ማለት ነውና በዚህ ደረጃ ማተኮር አለብን የሚል ነው መሳይ እንደው ማጠቃለያ። ምናልባት ወደኋላ አሁንም መመለስ የሚያስፈልገው ነው አይደለም ግን ይሄ መንግስት በዚህ ምርጫ ያረጋግጠው ነገር አለ። ያው አንደኛ ምርጫ እድሜ ሊያስቀጥልለት እንደማይችል ከሚገባው በላይ የኢትዮጵያ ህዝብ መረዳት ያለበት ጉዳይ ነው። ብዙ ስርዓቱን ከስልጣን ሊያስወግዱት የሚችሉት የህዝብ አመጽ ሊቀሰቅሱ የሚችሉት የህዝብ አመጽ እንዲመጣ ገፊ የሆኑ ምክንያቶች በስፋትና በተለያየ መልኩ እየመጣ ስለሆነ የዚህ ስርዓት እድሜ በምርጫ ሊቀጥል እንደማይችል በሚገባ ተረድቶታል። ስለዚህ ኃይሉን አቅሙን አጠናክሮ ወደ ሙሉ ማፈን ሊገባ እንደሚችል ነው አሁን በመናገኛቸው መረጃዎች የተረዳ ነው። በምርጫ ስልጣን የያዘ አካል በምርጫ ህዝብ ይሁንታ ሰጥቶኛል በቀላሉ ከስልጣን በህዝብ አመጽ ወርዳለሁ ብሎ ሊሰጋ ይገባም ነበር። ምርጫው የህዝብ ቢሆን ኖሮ ምርጫው ህዝብ ድምጽ የሰጠ ቢሆን ኖሮ እንዳልሆነ ማረጋገጫው አብይ አህመድ በአፈና በጦርነት አስቀጥላለሁ ብሎ እየተዘጋጀ ነው። ወደ ጦርነት ሊገባ ወደ ተለያዩ ግጭቶች ኢትዮጵያን ጎትቶ ሊያስገባ እየተዘጋጀ እንዳለ መረጃዎችን እየሰማን ነው። እንደው ኢንጂነር ይልቃል የኢትዮጵያ ህዝብ አብይን አንድ ቀን በስልጣን ላይ እንዲቆይ የሚፈቅድለት ምክንያቱ ምንድነው? እንደው ለብልጽግና ሰዎችም የምናቀርበው ተጠይቅ ነው። ለምንድነው የሚደግፉት? የወር ጉዳይ ሊኖር ይችላል። 15 ሚሊዮን አባላት አሉት። 15 ሚሊዮኑንም አይቀልብም አብይ አህመድ። ምናልባት በዙሪያ ያሉት የተወሰኑትን ሊሆን ይችላል ከምንድነው ከምኑም የሚያገኙት የብልጽግና ደጋፊዎች። ይሄ የሞራልም ጥያቄ ነው፣ ሰው የመሆን ጥያቄ ነው። እውነት ከዚህ በኋላ እንደው በይፋ መናገር ከተቻለ የብልጽግና አባል መሆን በራሱ በግ ሊያስጠይቅ ይገባል። እንዲህ ወንጀል የሚሰራ የኢትዮጵያ ህዝብ ላይ ግፍ የሚሰራ የዚህ ፓርቲ አባልም ደጋፊ መሆን እንደው በግ እንኳን ቢያስጠይቅ በህሊናና በሞራል ሊያስጠይቅ የሚገባ መሆን አለበት። ከዚህ በኋላ ከእንደነዚህ አይነት ሰዎች ጋር እውነት መመላለሱም መነጋገሩም ቃል መለዋወጡም ራስን ማክበር አይደለም ራስን ማዋረድ ነው ብሎ መደምደም ይቻላልና የኢትዮጵያ ህዝብ ከዚህ በኋላ አንድ ቀን ለብልጽግና እድሜ የሚሰጠው ምክንያት አለው? ምክንያት የለውም መሳይ፣ ምንም ምክንያት የለውም። ምክንያቱ ካለም በእግዚአብሔርም በምድርም የሚያስጠይቅ ነው ማለት ነው። ምክንያቱም ለወዱ ብሎ ትናንትና የሞቱትን ሰዎች ቅድም እንዳልኩ እንደኔና እንዳንተ እኮ በቃ ምንም እንደራስህ አድርገህ ይሁን መሳይ የምትወደውን ልጅ የምትሳሳለትን አድርገህ ትናንት የሞቱትን ሰዎች በዛ ደረጃ አድርገህ በ30 በ40 አባዛና ይውስጥ ይሄን ያየ መንግስትን የሚደግፍ ሰውዬ ደግሞ መንግስትን እኮ ሲደግፈው ቅድም እንዳልኩ በአንድ አጋጣሚ በብሔረሰብ በሃይማኖት በስሜት በሆነ ነገር በተፈጠረ ነገር ቢሆን ከዛ ትምህርት ይወሰድና ነገ እንዳይደገም አድርጎ የህግም ያስራርም የመረጃም ነገር መንግስት የሚያሰፍን ቢሆን that's fine እንደው ኤክስኪዩዝ ትሰጣለህ። በሞቱ ሰዎች ተጠያቂነት አለ፣ ግን አንድ ነገር ታረጋለህ። ይሄንን አላየውም አልሰማውም የሚል
ለ8 ዓመት በተከታታይ እንዲደረግ የሚያረግ የሰዎችን ህይወትና መና ህልም ያላቸውን ሁሉ ባዶ የሚያረግ ህዝብን እንደዚህ የሚያበሳጭና የሚያናድድ እንደው ከመንግስትነት እንትን በተቃራኒ የሆነ እኮ ነው እኮ አሁን የሆነ መንግስት ሊከላከለን የሚገባው ነገር የሚገለን መንግስት መልካም ነገር ሊነግረንና ለህዝቡ ለልጆች ለሚያድጉ ልጆች ሁሉ ምሳሌ ሆኖ መልካም ነገር የሚናገር እውነት የሚናገር አርያም መሆን ሲገባው ቅድም እንዳልኩ እንደተመስገን ጥሩነህ ማሸማቀቂያ የሚሆን ከሆነ እነዚህን ሰዎች ደግፎ የሚኖር ሰው ከሆነ እኔ እንዳልከው በታሪክም በእግዚአብሔርም በምድር ህግም የሚያስጠይቅ ነገር ነው በምንም አይነት ሌላ መከራከሪያ ያስፈልገው ይሄን ደግሞ የኢትዮጵያ ህዝብ ከምድር በአጠቃላይ ከገጠር እስከ ከተማ ከሊቅ እስከ ደቂቅ ከተማረ እስከ ካልተማረ ተገንዝቦታል ዓለም ሁሉ በሚገባ ተረድቶት በተለያየ መንገድ ሳምንቱ ሙሉ ገልጿል ከዚህ በኋላ ይሄንን ነገር ዓለም አድረግ ራስን እንደው እንዳልኩ ተጠያቂ ከማድረግ ያለፈ ሌላ ምንም ሰበብ ሊኖረው አያስፈልግም ሌላ እንደው ሰበብም ያለው ነገር አይደለም ለዚህ ደግሞ የሆነው ነገር ምርጫው መኖሩ ባንድ መልኩ ይሄንን ነገር መልስ እንዲያጣ ሁሉም ነገር አድርጎታል ይሄንን በማድረግ ረገድም ደግሞ ዝም ብሎ የመጣ ነገር አይደለም መሳቂያና መሳለቂያ እንዲሆኑ ያደረጋቸው ለየት ተቀን ያንን ካባቸውንና ማጭበርበሪያቸውን መንገድ ጥለው ራቁታቸውን እንዲታዩ በማድረግ በሚዲያ በኩል አንተም ራስ ጧት ማታ እንደው ሰው እስከሚሰለች ድረስ ይሄንን የምርጫ ነገር ምን ያህል እንደሰራበት የምታውቀው ስለሆነ ያም ደግሞ የሚያኮራ ተግባር ስላደረጋችሁ ለሀገርና ለራስ ብሎ የተደረገ ነገር ቢሆንም ወደፊት ለምናደርገው ነገር ግን የሞራል ስንቅም ስለሚሆን ጥሩ ስራ እንደሰራና በተሰራው ስራ መኩራትም ያስፈልጋል እንደዚህ ቀለው እንዲታዩ ያደረጋቸው ተሸፍነው እንዳይሄዱ በማድረግ እንጂ ያን ያህል እኮ የተደገፉ ሰዎች ነበርኩ አይደለ በፊት ከ8 ዓመት በፊት ስለዚህ እንዲቀለው እንዲታዩ የተደረገው ለየት ተቀን በሚሰራ ስራ ጭምር በመሆኑ ከዚህም በኋላ ደግሞ ያለው ነገር የበለጠ መልካሙ ነገርም ትልቅ ነው ዝም ካልንም ደግሞ የሚደርስብን ነገር ይሄው ትናንት ያየነው አርሲ ላይ የሆነው ነገር ነው እና በፍጥነት መስራት እንዳለብንም ሁለቱንም ሰይፍ ያሳየ ሁኔታ ላይ እንገኛለን ማለት ነው መሳይ ጀነራል ቃል እንግዲህ ምርጫውን መነሻ አድርገን በአርሲ የተፈጸመውን ግድያ እንደዚሁ ትኩረት ሰተንበት ወደ ተመልካቾች ይደረስንበት የዛሬው ዝግጅት ይመስላል በአርሲ ህይወታቸው ላጡት እንግዲህ ዘላለማዊ ረፍትን እንመኛለን እንዲሁም ለቤተሰቦቻቸው መጽናናት እንመኛለን ይሄ ነገር ዳግም እንዳይከሰት በቃ ለማለት የኢትዮጵያ ህዝብ እንግዲህ ከድንዛዜ ወጥቶ በጋራ መታገል እንዳለበት ይታመናል እንደማጠቃለያ በዚህ ጉዳይ ላይ አሁን የሟቾቹን ቁጥር ያያየው ነው 45 መድረሱን እየሰማን ነው ገና ብዙ የሟቾች ቁጥር ይጠበቃል ነው ያሉት ምክንያቱም በየጫካ ወደቁ የተመቱ እንዳለ ነው የሚነገረውና በዚህ ጉዳይ ላይ እንደማጠቃለያ ሐሳብ መልእክትም ካለ እሱን እንቀበልና ዝግጅታችን እናብቃ ልክ ነው መሳይ እንግዲህ በአጠቃላይ መንግስት እንዴት ይኖራል መንግስት እንዴት ይወድቃል በሚለው ቲዮሪ ስናየው አሁን ኢትዮጵያ ውስጥ የመንግስት መውደቅ አይቀሬነቱን በቀላሉ ያሳያል ለራሳቸውም ለናብይም መንግስት ስልጣን ላይ እንዲቆይ የሚያደርጉት ነገሮች ምንድናቸው እንዲወድቅ የሚያደርጉት ምንድናቸው የሚሉትን እነዚህን ፕሪሊሚናሪ ጥያቄዎች የመጀመሪያ ቢመልሱ 100% እየወደቁ እንደሆነ ማሳየት ይቻላል የኢኮኖሚውን ሁኔታ የምታየው ነው የሰላምና ደህንነትን ሁኔታ የምታየው ነው የህዝብን ምሬትና የመንግስትና የህዝብ ግንኙነት የታወቀ ነው የሌሎች የታጣቂዎች ኃይሎች እድገት እንዴት እንደሆነ የሚታይ ነው በአለም ላይ ያለው አጠቃላይ ሁኔታ ለውጥን በእጅጉ የሚጋብዝ ነው የነሱም ደግሞ ይሄንን ቀልብሶ በስልጣን ለመኖር ያላቸው አቅም በእጅጉ እየተዳከመ እንደሆነ ያሳያልና ይሄ መሆኑ ከታመነ አሁን የተፈጠረው ነገር የሚያሳየን እነዚህ ሰዎች በጣም ወራዶችና አቅመቢሶች ስለሆኑ የትኛውንም ነገር ለማድረግ ወደ ኋላ እንደማይሉና በስልጣን ለመቆየት አገራቸውንና ህዝባቸውን ሁሉ የሚጠሩ ናቸው በመንግስትነት መስራት ማለት መሳይ ትልቅ የተከበረ ማህበራዊ ኃላፊነት ነው ከሞትክ በኋላ በታሪክ እንዳገር በቅርብ ባሉ ሰዎች ደግሞ በወገኖችህ በደገፉ ስም በልጆችም የምትኮራበት ተግባር ያ መሆኑ ቀርቶ ግን እነሱ የሚያደርጉት ነገር ተስፋ የቆረጠና ህዝብን ከህዝብ ሁሉ የሚያጫርስ እንደሆነ ትናንትና የሆነው ነገር ያሳያልና ያ መሆኑን ካወቅነ ደግሞ በህዝብ መካከል አንድነትን መፍጠር በሚዲያዎች የሚሰሩ ነገር ያን ማድረግ ነገ በሚደረገው ነገር ላይ ደግሞ የተለያዩ ህብረተሰብ ክፍሎች ጥያቄዎች በአግባቡ እንዲመለሱና ይሄ ቀረኝ የሚል እንዳይሆን ለውጣችን ከስከዛሬው የተማረ እንዲሆን የምናደርገው ግንኙነት ሁሉ በቅራኔና በጥላቻ ላይ ያተኮረ ሳይሆን የኢትዮጵያን የህብረተሰብ ክፍል
ቁስሉን የሚያክምና ነገን የሚያይ አድርጎ ለውጡ እንዲጠናቀቅ ለዛ የበሰለ አመራር መስጠት ሁሉንም የህብረተሰብ ክፍልን ማሳተፍን ግምት ውስጥ ያደረገ ስልጣን ላይ ያሉ ሰዎች ባለጌዎች መሆናቸውን በንግግራቸው አይተናል በተግባራቸው ትናንት አርሲ ላይ አይተናልና ለውጥ አይቀሬ መሆኑ በተግባር እስካረጋገጥን ድረስ ለሚመጣው ለውጥ ደግሞ ስጋቶቹ ምንድናቸው የሚለውን ሁሉ ጊዜ በአእምሮአችን መያዝና በንቃትና በጥንቃቄ መስራት ያስፈልጋል ራስን የመከላከሉና የመታጠቁ ነገር ግን የግድ ይላል ለውጥ ግን አይቀሬ ነው አንድም ቀን ቢሆን እንዳያድር ደግሞ አንድነታችንና በጋራ መቆማችን አድርገን በትብብር ወደፊት መትመም አለብን ነው መሳይ ማጠቃለያ በጣም አመሰግናለሁ ኢንጂነር ይልቃል ጌትነት እንግዲህ እንደተለመደው በኢትዮጵያ ወቅታዊ ሁኔታዎች ላይ በማተኮር ለተመልካቾቻችን እይታን ያካፈልክበትን መድረክ ነው የተከታተልነው በጣም አመሰግናለሁ እግዚአብሔር ይስጥልኝ መልካም ቀን አመሰግናለሁ እኔም መሳይ በርታልኝ ባለበት እግዚአብሔር ይስጥልኝ